በአጠቃላይ የአማራ የህልውና ትግል የተባለ እንደሆነ የአማራ የህልውና ትግልን በተመለከተ ልጀምርና የአማራ የህልውና ትግል ከ3 ዓመት በፊት የነበረውና ዛሬ ያለው የተለያየ ሁኔታ ነው የምናየው ማለት ነው። ዛሬ ላይ የአማራ የህልውና ትግል ትልቅ የመጠለፍ አደጋ ተጋርጦበታል። ይኸውም የሆነው ጎጠኞች ወደ ላይ ስለመጡና በጉልበትም በሌሎች ድጋፍም በተለያየ ሸፍጥም ያው ስልጣኑን የያዙበት ሁኔታ አለ። በአጠቃላይ ባይሆንም እንኳን በራሳቸው የሚንቀሳቀሱ አካሎች አሉ። ነገር ግን ደግሞ የህልውና ትግሉን በሚዲያ የሚራገብላቸው እነሱ ብቻ ናቸው የሚወክሉት ተብሎ የተወሰኑ አካሎች ያው ጎጠኞች የሆኑ ማለት ነው ከአንድ አካባቢ በይበልጥ የአካባቢ የአማራን የህልውና ትግል መምራት አለበት ብለው አምነው ቀደም ሲል መስመር ይዞ የነበረውን የአማራን ትግል ከሀዲዱ አስወጥተው እንደምንም ብለው አንዱ የተሳካላቸው ዋናው ምክንያት ምንድነው? ህወሓት የሚባለው የፋሽስት ስብስብ አማራን ለብዙ መከራ የዳረገው ማለት ነው። ከነሱ ጋር በመቀናጀቱና እነሱም ስለተቀበሉት ካሁን ቀደም የብአዴን ርዝራዦች ስለሆኑ ብዙዎቹ ሁሉንም ባይሆን እንኳን ነገር ግን ከህወሓት አጀንዳ ጋር ፊት ማድረግ ምንም ችግር የሌለባቸው ማለት ነው። በገንዘብም በሌላም ተደልለዋል። ግን ያ አይመስለኝም። ዋናው ነገር ስነ ልቦናቸው የህወሓት ፈረስ ለመሆን የተዘጋጀ ስለነበረ በዛ ምክንያት ህወሓትም ከሌላም ቦታ የሚያገኘው ድጋፍ አለው ጽምዶ ምናምን እያለ የቀረጸው ነገር አለ። ብቻ በነዛ ድጋፍ ይሄ የጎጠኞች ቡድን ወደ ላይ መጥቶ ትግሉን በተወሰነ ደረጃ እያሽመደመደው ያለበት ሁኔታ ነው ያለው እና ቀደም ሲል ከ3 ዓመት በፊት ከዳር እስከ ዳር ዩኒቨርሳል በሚመስል መንገድ ትግሉን አንቀሳቅሶ የነበረውን ድርጅት ኋላ ላይ አፋሕድ የተባለው ማለት ነው ያንን ድርጅት ከጨዋታ ውጭ በማድረግ ማለት ነው እና ዛሬ እኛንን የምንመራው እያሉ እየተንቀሳቀሱ ያሉበት ሁኔታ አለ። ነገር ግን ተቀባይነታቸው እስከዚህም ነው። ተቀባይነት ባይኖራቸውም ግን ትግሉ መድረስ በአሁኑ ሰዓት ላይ መድረስ የነበረበት ቦታ ላይ ያልደረሰበት ሁኔታ ወደኋላ እንደጎተቱት በደንብ እያየን ያለበት ሁኔታ ነው ያለው ማለት ነው። ከዚህ ጋር ተያይዞ እኔ በበኩሌ ሌሎቻችሁም ኖቲስ ያደረጋችሁት የመዘገባችሁት ቀደም ሲል ታላቅ እምነት ጥለንባቸው የነበሩ የተወሰኑ አመራሮች የመፍረክረክና ወደ አንድ በኩል የማጋደል ወይም ደግሞ በይበልጥ ትግሉ ላይ ትኩረት በማድረግ ፋንታ የግል እውቅና ላይ የግል ፌም ላይ ዝና ላይ የማተኮር ሁኔታ የታየበት ሁኔታ አለና ያም ደግሞ ቀደም ሲል ጥሩ ስራ የነበሩ አመራሮች ስለሆኑ እነዚህ በዚህ መልክ እየገለጽኳቸው ያሉት ትግሉን አሁን ያለበት ደረጃ እንዲደርስ አድርገውታል ማለት ነው። ዋናው ግን ከፍተኛው ሚና እየተጫወተ ያለው ህወሓት እንደሆነ ሁላችንም እናውቃለን። አጀንዳው ምን እንደሆነ እናውቃለን። እዛ ላይ ምናልባት ጊዜ ማጥፋት የሚያስፈልግ አይመስለንም። ነገር ግን ዋና ጥያቄ መነሳት ያለበት እዚህ ላይ እነዚህ ከህወሓት ጋር የተቆራኙ አካሎች ትግሉን እንዲጓተት ያደረጉ አካሎች ምንድነው አብይ አህመድ አገዛዝ ላይ የሌለ ባህሪ ህወሓት ላይ ያዩት? ሁለቱም አይዲዮሎጂያቸው አንድ አይነት ነው፣ ተመሳሳይ ናቸው። በብዙ መንገድ ባረመኔነታቸውም ምናልባት ቢበላለጡ በተወሰነ ደረጃ ይሆናል እንጂ በተለይ አማራውን አስመልክቶ ሁለቱም አማራውን ለማጥፋት በተለያየ መንገድ ቀርጸው እየተንቀሳቀሱ ያሉ ኃይሎች ናቸውና የማይገባን ነገር ቢኖር ይሄ ነው። ኤኒዌይ ዋናው ሀሳባቸው ምንድነው? ስር ነቀል ለውጥ የሚባል ነገር ስራ ላይ እንዳይሆን አማራ ከሚደርስበት ጥቃት ከሁለቱም ወገን እንዳይገላገል የሆነ መሀል ላይ ያለ ለውጥ ለማምጣት እና ሌሎቹ የሚቀበሉት ማለት ነው እንደ ኦሮሞማ እና አብይ አህመድ እንደዚሁም ህወሓት ማለት ነው። ህወሓትም ከምንም ከአጀንዳው አንዲትም እንትን ፈቀቅ ሳይል ማለት ነው። ለምሳሌ ራያን በቁጥጥር ስር መዋል፣ ሁመራንም ወልቃይትና ጠገዴ ማለት ነው። እንደውም ከዛም በላይ
ሰፋ አድርጎ ለመያዝ አጀንዳ እንዳለው የአማራን መሬት ማለት ነው እናውቃለን። እና በዚህ አይነት መንገድ ከነዚህ ጋር ማለት በተለይ ከህወሓት ጋር እየሰሩ በመሆናቸው በጣም የሚገርም ነገር ነው። ያው ከአብይ ጋር ያላቸው ሊንክም በተወሰነ ደረጃ በህወሓትም በኩል ህወሓት ሁለት አንዱ እግሩን አንድ ቦታ ሌላውን እግሩን ብልጽግና መሀል ነው የተከለው እና ያም ደግሞ ሊንክ በደንብ ስታብሊሽ የሆነ ስለሆነ በሌላ መንገድ ከስርዓቱ ጋር እየሰሩ እንደሆነ ግልጽ ነው። በብአዴንም በኩል አምስተኛ ረድፍ የምንላቸው በተለይ አንድነት ይህንን በደንብ በየጊዜው እየወጣ ወይም የአንድነት አመራሮች አስረድተዋል። በእነሱ በኩል ከብአዴን ጋር ግንኙነት እንዳላቸው እናውቃለን። በቤተሰብ ደረጃ ይሁን በግለሰብ ይሁን በንብረትም ይሁን በሌላም ነገር ይሁን ብቻ እነዚህ አካሎች ይሄንን ትግል አሁን የደረሰበት ደረጃ አድርሰውታል ማለት ነው። ያው በሚዲያ ላይ እንደምንሰማው እነዚህ አካሎች የአብይን ስርዓት ለመደራደር ደጅ እየጠኑ እንደሆነ ነው። ዝግጅትም እንዳደረጉ ነው። አንዳንድ ሙከራ አድርገው ብቻ በሆነ ምክንያት እንዳልተሳካ ግን እንደሚገፉበት ነው። እንግዲህ እነዚህ የመሳሰሉ ነገሮች የአማራን የህልውና ትግል የመጠለፍ አደጋ ውስጥ ከተውታል። አዎ፣ ነገር ግን በሌላ በኩል ያየን እንደሆነ እታች ያለው ፋኖ ቤቱን ጥሎ የወጣበትን ዓላማ አልለቀቀም። የሚያጽናናን ነገር ቢኖር ያ ነው። አሁንም የጠላት ኃይል በመጣ ቁጥር ከፍተኛ መስዋዕትነት እየከፈለበት ያለበት ሁኔታ ነው ያለው። እዚህ ላይ ምንም አይነት ጥርጣሬ ሊኖረን አይገባም እና የሆኑም ኃይሎች አሉ ራሳቸውን የሚያንቀሳቅሱ እንሰማለን፣ መረጃ እናገኛለን በየጊዜው። እነዚህ ከህወሓት ጋር የሚሰሩ አካሎች እንደማያዛልቁ የተረዱ ማለት ነው። እነሱንም እነዚሁ አካሎች እያሳደዱ በእነሱ ላይ ጉዳት ለማድረስ በሌላ መንገድ የአብይና የህወሓትን ጠላቶች እየቀነሱ ማለት ነው ለስር ነቀል ለውጥ የቆሙትን እውነተኛዎቹን ፋኖዎች ችግር እየፈጠሩባቸው እንደሆነ እናውቃለን። ግን ቢሆንም አብዛኛው ታች ያለው ፋኖ ለወጣበት ዓላማ የአማራን ህልውና በዘላቂነት በስር ነቀል ለውጥ ለማረጋገጥ እየታገለ እንደሆነ ማመን አለብን ማለት ነው እና ያ ትንሽ ተስፋ የሚሰጥ ነገር ነው። ይሄን እንግዲህ አጠር አድርጌ ሲሄድበት በህልውና ትግላችን በኩል ይሄን ይመስላል። የሀገሪቱ ሁኔታ ሀገሪቱ አለች የለችም የሚል ጥያቄ በየጊዜው የተነሳ ውይይት ይደረግበታል በተለያዩ መድረኮች። አንዳንድ ግለሰቦች እኔ ጭምር ላለፉት 2 ዓመታት የምለው ነው ኢትዮጵያ እንደ ሀገር ያለችው በሀገር ወዳድ ኢትዮጵያውያን ልብ ውስጥ ብቻ ነው ብለን እናምናለን። እኔ እንደዛ ነው የማምነው። በስተቀር የድሮ የምናውቃት ኢትዮጵያ ከዳር እስከ ዳር በዘር ሳይከፋፈል ሁሉም ተንቀሳቅሶ ምንም እንኳ ችግሮች ቢኖሩም የትም ሀገር ችግሮች አሉ፣ ኢትዮጵያ ውስጥ ብቻ አይደለም። የተለያዩ ችግሮች በተለያየ መንገድ የሚተረጎሙ ችግሮች አሉ። እነዛም ቢኖሩ በአንጻራዊ ሰላም እንደውም በጣም ጥሩ በሆነ መንገድ ሰው የሚኖርባት ሀገር አይደለችም። አንድ ያ ነው። ሁለተኛ ዳር ድንበሮቿ የተደፈረች ሀገር ሆናለች። ሌሎች መጥተው በዘፈቀደ የጦር ካምፕ የሚያቋቁሙባት ለምሳሌ ኤምሬትስ የራሷ የጦር ግንባር አላት በምዕራብ ኢትዮጵያ በኩል። ከዛ እየተነሱ ድሮኖቿ ሱዳን ውስጥ አደጋ እንደሚያደርሱ እየሰማን ነው፣ ከዳጋሎ ጋር በመሰለፍ ማለት ነው። እና በሌላም በኩል ደግሞ የደቡብ ሱዳን ኃይሎች ገብተው ሰፊ መሬት እንደያዙ የኢትዮጵያ መሬት ማለት ነው። በሌሎችም አካባቢዎች ተመሳሳይ ሁኔታዎች ያሉበት ሁኔታ አለ እና ይቺ ሀገር ብትኖር ኖሮ እንዳው ኦፍኮርስ በካርታ ላይ ያለች ይሄ ሁሉ ይሆናል ብሎ መገመት ያዳግታል። እንደዚሁም ደግሞ ምንድነው ሀገሪቷን ለመፈረካከስ ለመበታተን እየሰሩ ያሉ ኃይሎች አሉ። የአብይ አህመድ አገዛዝ ዋና ግቡ የዚህ አይነት ውጤት ለማምጣት እንደሆነ የታወቀ ነው። በአማራው ላይ የሚፈጽመው ጄኖሳይድ የዘር ማጥፋት ወንጀል ዋናው ግቡ ይሄ ነው። ይሄም ደግሞ በተለይ በኦሮሚያ ክልል በሃይማኖትም ምክንያት ይሁን በማንነት ምክንያት
በስፋት ተጧጥፎ እየተካሄደ ያለ ነገር ነው እና ኢትዮጵያ አለች ወይ? ያቺ ኢትዮጵያ ሌላውን የአፍሪካ ሀገር ነፃ እንዲወጣ ከፍተኛ ሚና የተጫወተች አለች ወይ? ራሷ ነፃ ነች ወይ የሚለው ጥያቄ ትክክለኛ ጥያቄ ነው ማለት ነው። እና ሌሎች ነገሮች ምናልባት ላይ የምትሄድበት ይኖራታል እና የሀገሪቱ ሁኔታ ይህን ይመስላል። ኑሮ በጣም ተወዷል። በተለይ አሁን በኢራን እና በአሜሪካ በእስራኤል መካከል ባለው ጦርነት ምክንያት ያው ነዳጅ በዓለም አካባቢ ዋጋው ወደ ላይ ጨምሯል። ኢትዮጵያም ውስጥ እንደዚሁ ወደ ላይ ሂዷል። ከዚህ በፊት ያው ኢትዮጵያ ውስጥ መኖር አዲስ አበባ ውስጥ በተለይ እንደማይቻል እናውቃለን። የኑሮ ውድነት ራሱ የአብይ አህመድ የጄኖሳይድ ፕሮጀክታቸው አካል አድርገው እየተጠቀሙበት እናውቃለን። በተለያየ መንገድ አማራውን ማርጂናላይዝ ለማድረግ ተፈናቅሎ ከሀገር እንዲወጣ ማድረግ እንደገና ደግሞ ወይም ደግሞ ከአዲስ አበባ ከተማ ተፈናቅሎ ወደ መጣበት ክፍለ ሀገር እንበለው ወደዛ እንዲሄድ ማድረግ በተለያየ መንገድ ብቻ አንዱ ዘዴ ነው የሚጠቀሙበት እና የኑሮ መወደድ በተለይ በሚድል ኢስት ላይ በሆነው ጉዳይ ምክንያት በዛ ምክንያት የተፈጠረው የባሰ የኑሮ ውድነት ከድሮ የላቀ ማለት ነው ለና አብይ አህመድ አጀንዳ እየጠቀማቸው ያለ ነው የሚመስለኝ እና እነሱ ይህንን እንደ ጥሩ አጋጣሚ ይበልጥ ይጠቀሙበታል ማለት ነው። የኑሮ መወደድ ማለት ለና አብይ አህመድ እና እነሱ ቁመንለታል ለሚሉት አይደለም። ይህንን በደንብ ማወቅ አለብን። እንግዲህ ኦፍኮርስ ሁሉም ቁመንለታል ያሉት ላይጠቀም ይችላል፣ ችግሮች አሉ። ነገር ግን ብዙዎቹ እንደሌላው ህዝብ የኛ አይደለም እንደሚሉት ህዝብ የኑሮ ውድነቱ እያሰቃየው አይደለም። ስለዚህ ይህን በዚህ ከነዳጅ ጋር በተያያዘ የመጣውን የኑሮ ውድነት በደስታ ተቀብለው የፕሮጀክታቸው አካል አድርገው እየተጠቀሙበት ነው የሚል አመለካከት አለኝ ለማለት ያለው። እስኪ እዚህ ላይ እኔ ላቁምና ቴድ ላዊት የምትጨምረው ካለ ለእሷ እንዲሁም ብትሰጧት አመሰግናለሁ። እሺ ጋሽ ዑመር እኔም አመሰግናለሁ። ጥሩ ማብራሪያ ነው የሰጡት። ያው የተጠየቀው ጥያቄ እንግዲህ ስርዓታዊ የዘር ማጥፋት ወንጀል የሚፈጽምበት ሀገር ውስጥ ያለውን ሁኔታ በዚህ የህልውና ትግሉንና ሀገሪቷ ያለችበትን ሁኔታ እንዴት ታዩታላችሁ ነው። የህልውና ትግሉ ያለበትን ሁኔታ በደንብ በስፋት በጥሩ ሄደውበታል ጋሽ ዑመር። እንግዲህ የሀገሪቷ ያለችበት ሁኔታ በዚህ ሰዓት እንግዲህ ያው ሀገሪቷ አማራም ክልልንም ትጨምራለች። እሱን ስፔሲፊክሊ እንሄድበታለን በኋላ። ግን በስፋት ሁሉንም ቦታ ቢታይ ሁሉም ቦታ ላይ ያለ ደግሞ የምንጋራው ችግሮች አሉ። አንዱ ያው መንግስት ህዝቡን መጠበቅ ፍላጎትም የለውም፣ ችሎታም የለውም። ጭራሽ እንዳውም የሀገሪቷ የህልውና አደጋ ሆኖ ያለው በዚህ ሰዓት ራሱ መንግስት ነው፣ ራሱ አስተዳደሩ ነው። በሁለተኛ ደረጃ ጋሽ ዑመርም እንዳሉት ድንበሩን አስከብሮ መኖር አልቻለም። ሱዳን ሰርጋ ገብታለች፣ ሶማሌም እንደዛው ሰርጋ ገብታለች። ስትፈልግ ከሶማሌ ተነስታ አፋር ድረስ ሄዳ ትደበድባለች። የኑሮ ውድነት እንዳሉት ጣራ ነክቷል። ያለፈው አመት 800 ብር የነበረ አንድ ዶሮ በአሁኑ አመት ለምሳሌ 2500 ብር ነው አንዲት ዶሮ የተሸጠችው። ስለዚህ ያችን አንዲት ዶሮ ሪሊ ገዝቶ ሰው እንደ ድሮ 5-6 ዶሮ ገዝቶ ትከሻው ላይ እግራቸውን አስሮ ሳይሆን የሚሄደው እንደ በሬና እንደ ፍየል ገመድ አስሮ መጎተት ሊኖርበት ነው ማለት ነው። በጣም ያሳዝናል። ቀልድ ይመስላል፣ ግን እዛ ደረጃ ላይ ነው እየደረሰው። ማድረግ የማይችለውን ሰብሲዲም ህዝቡን ነጋዴውን ክፍል ማለት ነው ለማስገደድ ሞክሮ ነበር። ስጋ በኪሎ 650 ብር እንዲሸጥ፣ ግን የአገሩ 10%ቱም ክፍል በዛ ዋጋ መግዛት አልቻለም። ተሰልፎ ባዶ እጁን ነው ወደ ቤቱ የገባው። ወንጀለኝነት፣ ጉበኝነት ስርዓታዊ ሆነዋል። አሁን ጉበኝነት እንደ ድሮ ወንጀል አይደለም። የመንግስት ሰራተኞች፣ ሹማምንቶች በግልጽ ነው የሚጠይቁት ጉቦ። ምክንያቱም የሚከፈላቸው ደሞዝ የትም ምንም የሚያደርግላቸው አይደለም። ስለዚህ የግድ መዝረፍ፣ ማታለል፣ መብላት አለባቸው ማለት ነው። የኢንተርናሽናል ዳታውንም ስናይ ከ80 በላይ ህዝቡ በተላላፊ በሽታ እየተጠቃ ነው የሚለው። እንደገና ደግሞ
ፍራጃይል ስቴት ኢንዴክስ የሚሉት አለ በየአመቱ የሚወጣ በዓለም አቀፍ ድርጅቶች ማለት ነው። በዛ እንኳን ስትለካ ኢትዮጵያ 98.1 ላይ ደርሳለች። በቃ ልትወድቅ አንድና 2% ነው የቀራት ማለት ነው። ሊቢያ እንኳን መንግስት ኦፊሻሊ የላትም የምትባለው 96.5 ነው ያላት ደረጃ ከኢትዮጵያ የተሻለ ነው። ኤርትራ ህገ መንግስት የሌላት ሀገር፣ አብሶሉት ዲክቴተርሺፕ በህግ ደረጃ ያለባት ሀገር በፌልድ ስቴት ኢንዴክስ ስትታይ 92.1 ነች፣ ትሻላለች ማለት ነው። ቡርኪና ፋሶም እንደዛው በጣም ችግር አለባቸው የሚባሉ ሀገሮች ናቸው እንግዲህ እነዚህ። ቡርኪና ፋሶም 94.2 ነው ያለባቸው የፌልድ ስቴት ፍሬት ማለት ነው። ኢትዮጵያ ግን በቃ 98.1 እንግዲህ ከደረሰ 99 ብሎ አለቀ ማለት እኮ ነው፣ ወደቀ ማለት ነው። ስለዚህ በጣም ችግር ውስጥ ያለች አገር ነች። እዛው ተቀምጠው ነው የውጭ ሀገር መንግስታት የማያውቁት ነገር የለም። ሁሉን ነገር ይከታተላሉ፣ የሚነገረውን ነገር እያስተረጎሙ ይሰማሉ። ለምሳሌ ኤፕሪል 4 2025 የዩኤስ ስቴት ዲፓርትመንቱ ኤምባሲው ነው እዛው ትዊተር ፔጁ ላይ ገቨርንመንቱ ይሄንን ኮሪዶር ዴቨሎፕመንት የሚለውን ነገር ማቆም አለበት ብሎ ትዕዛዝ ያስተላለፈለት ማለት ነው። እንደገና እሱን ተከትለው ሜይ 7 2025ም እንደዛው ማስ ኢቪክሽን መቆም አለበት ብለው የዩኤን ድርጅቶች ናቸው የከለከሉት። ወርልድ ባንክም እንደዛው በዛው በ2025 የፖቨርቲ ሬት ኢትዮጵያ ውስጥ በ43% አድጓል በኮንፍሊክት ምክንያት ብሎ ምስክርነቱን ሰጥቷል። ስለዚህ እኚህ ሁሉ ነገሮች እየተመዘገቡ ናቸው። በ2024 60 ሚሊዮን ሰዎች ኢትዮጵያ ውስጥ ውሃ የላቸውም ነበረ። አሁን እንዳውም ከ60 ሚሊዮን ወደ 70 ሚሊዮን ያደገው፣ ምንም የተሻሻለ ነገር የለም። በጣም በሚያሳዝን ሁኔታ እንግዲህ የኢትዮጵያ ህዝብ 130 ሚሊዮን 35 ሚሊዮን ይባላል። ከነዛ ውስጥ 112 ሚሊዮኑ መጸዳጃ ቤት የለውም ኢትዮጵያ ውስጥ። እንግዲህ አስቡት፣ እንግዲህ በሰለጠነው ሀገር የሚኖር ሰው 112 ሚሊዮን ሰው የመጸዳጃ ቤት የለውም የሚል ኦፊሻል የሆነ ሬከርድ ነው ያለው በዓለም ደረጃ ማለት ነው። 22 ሚሊዮን ሰዎች ደግሞ በቃ በየሜዳው ነው የሚጸዳዱት ነው የሚለው። ይሄ ራሱ በጣም የሚዘገንን ነው። እንደገና ደግሞ ሂውማን ራይትስ ዋች ወርልድ ሪፖርት 2025 ሚል በዩኤን የተዘጋጀ ዳታ ነበረ። በአማራ ክልል እንግዲህ ኦፊሻሊ መንግስት ኦገስት 4 2023 ነው አስቸኳይ ጊዜ አዋጅ አውጆ አማራን ክልል የወረረው ማለት ነው። ሁሉም ህግ ሰስፔንድ ተደርጎ የሚፈልገውን ነገር በሙሉ ማድረግ ይችላል ማለት ነው። በህግ ለራሱ የመጨፍጨፍ መብት ሰጠ ማለት ነው በዛን ቀን። ይሄ አስቸኳይ ጊዜ አዋጅ ምንድነው የሚያደርግለት? አማራ ክልል ውስጥ ማንም ሰው ሌትስ ሴይ ከ6 ፒኤም በኋላ ሁሉም ወደ ቤት እንዲገባ፣ ታክሲ እንዳይሰራ፣ ባጃጅ እንዳይሰራ፣ ህዝብ በእግር ወዲያ ወዲህ እንዳይል፣ ሁሉም ሰው ቤቱ እንዲቀመጥ ማዘዝ ይችላል ማለት ነው። ካለ ምክንያት ማሰር ይችላል። የፈለገውን ሰው ከመንገድ ላይ አንስቶ ማሰር ይችላል። ምክንያቱም ህጉ ሰስፔንድ ነው። መሰብሰብ ክልክል ነው። 2-3 ሆነ መንገድ ላይ እንኳን ቆመህ ማውራት አትችልም። መጥተው ቢፈልጉ ሊደበድቡ፣ ሊያስሩ፣ ሊገሉ ይችላሉ ማለት ነው። ቤት ለቤት ፍተሻ ፈቃድ አያስፈልገውም። በፈለጉበት ሰዓት ተነስተው ማንንም ሰው ቤት አንኳክተው እኩለ ሌሊትም ቢሆን አንኳክተው ገብተው መፈተሽ መብታቸው ነው። ህጉ ይፈቅድላቸዋል ማለት ነው። ህግ ስለሌለ ያው በሚሊተሪ ህግ ነው ማለት ነው የምትተዳደረው። ስለዚህ ብአዴን የሚባለው የሆዳም አማራው ቡድን ፕሮፌሰር አስራት ወልደየስ ያሉት ቡድን ምንም ነገር እየሰራ አይደለም ማለት ነው። እሱም እዛው እንደ አሻንጉሊት ቁጭ ብሎ የኦሮሞማው ወታደር የሚለውን ነው ማለት ነው የሚያደርገው። ሌላ ከዛ የተለየ ምንም አይነት ስራ የለውም። አንድ ደግሞ በጣም የሚገርም ግሌሪንግ ሪፖርት ደግሞ ሂውማን ራይትስ ዋች ያወጣው በዩኤን ጦርነት ምክንያት ይላል አማራ ክልል ውስጥ 4178 ትምህርት ቤቶች ተዘግተዋል ይላል። 70 ሚሊዮን ተማሪ ሲጠበቅ እንዲመዘገብና ትምህርት እንዲጀምር 2 ሚሊዮን ብቻ ተመዝግበዋል። ትምህርት ቤቶች የወታደር ማደሪያና መሰልጠኛ ምግብ መብያ ቦታዎች ሆነዋል ይላል ይህ ሪፖርት። እና እንግዲህ አስቡት ከ2 ሚሊዮኑም እንግዲህ
እኔ ከመዘገቡት ውስጥም አትሊስት ግማሾቹ መማር ይችላሉ ብዬ አልገምትም። እንግዲህ 7 ሚሊዮን ተማሪ መማር ሲኖርበት ሊትራሊ 1 ሚሊዮን ነው የተማረው ብለን መውሰድ እንችላለን ማለት ነው፣ አጀስት ስናደርገው ለኤረሩ። እና የአማራ ህዝብ በጣም ከባድ ሁኔታ ላይ ነው ያለው። ጋሽ ዑመር እንደጠቀሱት እንግዲህ የአማራ ትግል የአማራ የህልውና ትግል ድርጅት አቋቁሞ በጥሩ ሁኔታ እየሄደ ያለውን ከድርጅት አንስተው ዝቅ አድርገው ንቅናቄ አድርገውታል። ያው እንግዲህ የንቅናቄን ታሪክ ደግሞ ታውቁታላችሁ። ኢህድን ንቅናቄ ነበር፣ ምንም ለአማራ ህዝብ አልፈየደም። ብአዴን ንቅናቄ ነው፣ ምንም አልፈየደም። አብን ንቅናቄ ነው፣ ምንም አልፈየደም። አፋብንም ንቅናቄ ነው፣ ምንም አይፈይድም ማለት ነው። እና ይህ የትጥቅ ትግል በእርግጥ ውስብስብ ነው፣ ግን ማድረግ የምንፈልገው በጥሩ ሁኔታ ታማኝ አደረጃጀት እንዲፈጠር ነው። ቤሲክሊ ይሄንን ጨፍጫፊና ፋሽስት አደረጃጀት እኔ እንኳን ብልጽግና ብዬ ለመጥራት በጣም ይቀፈኛል። ስርዓታዊ የሆነ ግድያ ነው እየፈጸመ ያለው፣ የዘር ማጥፋት ዘመቻ ነው ለመቀልበስ የአማራ ህዝብ እየታገለ ያለው። ዋና የአማራ ህዝብ ግብም እንግዲህ የመጣበትን የጥፋት ዘመቻ ቋሚ በሆነ ደረጃ መቀልበስ አለበት፣ ህልውናውን ለማረጋገጥ ማለት ነው። ለዚህ ነው ስር ነቀል ለውጥ 1 እና 2 የሌለው ነው። እና አሁንም ቢሆን መነሻችን የአማራ ህዝብ ህልውና፣ መዳረሻችን ኢትዮጵያ የሚለውን ነገር ይዘን መሄድ አለብን። ያ ነው አማራ ተብሎ የተከለለለትን በረት ውስጥ ብቻ ሳይሆን ከክልሉ ውጭ ያለውን ከ20 ሚሊዮን በላይ የሚቆጠረውን የአማራ ህዝብ ማካተት አለበት፣ የኔንም ቤተሰቦች ጨምሮ ማለት ነው። ስለዚህ ሁላችንም እሱ ብቻ አይደለም፣ ከአገርም ወጥተን አሜሪካም ይሁን አውሮፓም ይሁን ኤዥያ የወለድናቸው ልጆች አማሮች ናቸው እና ሲመለሱ የሚኖሩበት አገር ያስፈልጋቸዋል። ስለዚህ አማራ ማንንም ብሔረሰብ ለደረሰበት ችግር ተጠያቂ አያደርግም። ተጠያቂ የሚያደርገው ድርጅቶችን ነው። ድርጅቶችን እንደ ቲፒኤልኤፍ፣ እንደ ኦኤልኤፍ፣ እንደ ኦብነግ አይነቶቹን ነው ተጠያቂ የሚያደርገው እንጂ በብሔረሰብ ደረጃ ማንንም ተጠያቂ አያደርግም። በጠላትነትም ማንንም አይፈርጅም። ግፍና ጭቆና ከደረሰበት ብሔር ሁሉ ጋር ይሰራል። የማይሰራው በስርዓታዊ ሁኔታ ከጨቆኑት ድርጅቶች ጋር ነው የማይሰራው። እና በእውነት እና በቁርጠኝነት ሁሉንም ማህበረሰብ ክፍል ከጎናችን አሰልፈን ይህንን የአማራ ህልውና አደጋ ቀልብሰን አገራችንን እንረከባለን። በቅርብ ጊዜ በትግላችን በክንዳችን አማራ ያሸንፋል እላለሁ። አመሰግናለሁ። በጣም እናመሰግናለን ወይዘሮ ድላዊት። ጋሽ ዑመርን በጣም እናመሰግናለን። ወደሚቀጥለው ጥያቄ እንሄዳለን። እንደምናውቀው የአማራ ጀኖሳይድ ስርዓታዊ ነው። አንዱ የጀኖሳይዱ አካል የሆነው አማራ ላይ የተዘራው የሐሰት ትርክት ነው። ለዚህ ገዳይ ስርዓት ሰው ሆኖ እውነተኛ የታሪክ ምሁር ሆኖ ጋዜጠኛ ሆኖ ሰብአዊ መብት ተሟጋች ሆኖ መገኘት ወንጀል ነው። ይህን የምናየው በ86 ዓመቱ አዛውንት ጋዜጠኛ የታሪክ ምሁር ታዲዮስ ታንቱ ላይ የምናየውን ስርዓቱ እየፈጸመ ያለውን ግፍ ነው። እንደው የእሳቸውን ስብዕና ቆራጥነት ለህልውና ትግሉ ያለውን አስተዋጽኦ ምን ይመስላችኋል? ወይዘሮ ድላዊት ከአንቺ ልምጣ ወይንስ ወደ ጋሽ ዑመር ልሂድ? ጋሽ ዑመር ይጀምሩትና እኔ እከተላለሁ። እሺ ጋሽ ዑመር ወደ አንተ ልምጣ። እሺ በጣም አመሰግናለሁ። ይሄ ስርዓት እጅግ በጣም በታሪክ ውስጥ ከምናውቃቸው ከአሁን ቀደም ባረመኔነታቸው ከታወቀ ስርዓቶች እኔ ካነበብኳቸው እና ከሰማሁት ማለት ነው፣ ምናልባት ሌሎቻችሁ እጅግ በጣም አረመኔ ስርዓት ነው። እጅግ በጣም እዚሁ ላይ ልበለውና ያገዳደሉ አይነት የብቻው ነው። ቤት ዘግቶ ያቃጥላል፣ ቆዳ ይገፋል፣ ይከታትፋል። አትቀበርም እዚህ መሬት ላይ ብሎ ሬሳህን ለአሞራ ይሰጣል። የማያደርገው ነገር የለም። ይሄ መሬት የዚህ ብሔር ነው ብሎ ማለት ነው። እንደዚህ ያሉ ነገሮች ሌላ ቦታ ሰምተን አናውቅም። በዚህ መንገድ አረመኔነት መታሰብ የተጀመረው
ኢትዮጵያ ውስጥ ነው፣ በስርዓቱ ገዳዎች ማለት ነው። ከዛ በፊት አማራ ብዙ ጉዳት ቢደርስበትም ጄኖሳይድ በተወሰነ ደረጃ ቢፈጸምበትም ያገዳደሉ አይነት በዚህ መልክ በጣም ተፈታታኝ በሆነ መንገድ ማለት ነው ብዙ ጥያቄ እንድናነሳ በእምነትም በሌላ በኩል በዚህ መልክ ተደርጎ አያውቅም የትም ቦታ። ጀርመኖች 6 ሚሊዮን አይሁዳውያን ሲጨርሱ እጅግ በጣም የሚያንገሸግሽ ወንጀል ማለት ነው። ቀቅለው አልበሏቸው። እነዚህ ግን ቀቅለው በልተውናል። ተናግረዋል። እኛ የፈጠርነው አይደለም፣ ተናግረዋል። እና በጣም አረመኔ ነው፣ ይለያል የምለው አንዱም ለዚህ ነው። እና አብይ አህመድ ስርዓት እየተፈጸመ ያለው የወንጀል አይነት ይሄንን ስርዓት ተቃውሞ ደፍሮ የሚናገር እንደ ጋዜጠኛና የታሪክ ሰው ታዲዮስ ታንቱ አይነት ምን እንደሚደርስበት አውቆ የተነሳበት ጉዳይ ነው ማለት ነው። ታዲዮስ ታንቱ ዛሬ እስር ቤት በመሆኑ የስርዓቱ ያገዛዙ አረመኔነት ያው በሱ ላይ የሚያደርሰው ጉዳቱ እንዳለ ሆኖ አያውቀውም ማለት አይደለም፣ ያውቀዋል። በጣም ምጡቅ አስተሳሰብ ያለው ሰው፣ ፍትሃዊ የሆነ ሰው መስዋዕትነቱን እከፍላለሁ ብሎ ነው አጭሩ። ይሄንን ነው ማስታወስ ያለብን። ምን ጊዜም ስለ ታዲዮስ ታንቱ ሲነገር ሲወሳ አማራ ያልሆነ ሰው የወላይታ ወንድማችን ምንም ሳይናገር ዝም ብሎ ኑሮውን መምራት ሲችል በሆዱ ስርዓቱን እያወገዘ ራሱን ከስርዓቱ ገዳይ ገጀራ እጅ በሉት ምን በሉት ብቻ እየጠበቀ ፈጣሪውን እየለመነ በዚች ሀገር ላይ ሰላም አምጣላት እያለ ይህንን ስርዓት እየረገመ መኖር ሲችል ወጥቼ መናገር አለብኝ ብሎ ወጥቶ ስለተናገረ ነው ዛሬ ከፍተኛ መስዋዕትነት ከፍተኛ መከራውን የሚያየው ማለት ነው። ዛሬ እስር ቤት በሚያመው ጊዜ ሕክምና እንዳያገኝ የሚደረገው የ86 ዓመት ሰው ሀሳቤንም አልቀይርም ብሎ ስለነገራቸው ነው። አማራው ምን አይነት ህዝብ እንደሆነ አንዳንድ ሆዳም አማራዎች ቅድም እንደተባለው ወኔው የሌላቸው ይሄን ለማለት የማይችሉትን ስላለ ከፍተኛ መስዋዕትነት ለኛ ሲል እየከፈለ ነው። ማን ነውና አገሪቱን እዚህ ያደረሳት ብሎ ነው የነገራቸው እና አብይ አህመድ የሌላውን አስተዋጽኦ አልካደም። ግን ደግሞ የአንበሳውን ድርሻ የሚወስደው አማራው እንደሆነ ማስረጃ እየጠቀሰ ስለነገራቸውና ይሄ ደግሞ ቀጥታ ሄዶ ከሐሰት ትርክታቸው ጋር በአማራ ላይ ከሚያሰሩት የሐሰት ትርክታቸው ጋር ስለሚላተም ወይም ስለሚደረምሰው ዋና ጠላት አድርገው የወሰዱት ማለት ነው። ዛሬ ታዲዮስ ታንቱ ምናልባት ልጆች አሉት፣ የልጅ ልጆች ይኖሩት ብቻ አላውቅም፣ ሚስት አለችው። እነሱ መሀል ሆኖ መጦር ሲገባ እስር ቤት ፍዳውን እያየ ነው። ለኛ ሲል ለአማራ ሲል ማለት ነው። ይሄ ሰውዬ በአንድ በኩል ለሌሎች ቅድም ጠቅሰዋል ያየራል ሰው መሆን ብቻ በቂ ነው የአማራን ኮዝ ለመደገፍ። ይህ ሰብአዊ ስለሆነ የሚፈጸምበት ነገር ከምንም ሃይማኖት ጋር ከእስልምናም በሉት ከክርስትና ጋር የማይሄድ ነገር ስለሆነ ከቁርአን ጋር ከመጽሐፍ ቅዱስ ጋር የሚላተም ስለሆነ ሰው መሆን በቂ ነው። ሃይማኖትን እንኳን አላምንም ብትል እንኳን ምንም ሙስሊም አይደለሁም ክርስቲያንም አይደለሁም ግን ስፒሪቹዋል ነኝ መንፈሳዊ ነኝ የሚሉ ሰዎች አሉ። እነዛም
የሚቃወሙት ነገር ነው ብዬ ነው የማምነው። አላቸው እነሱም መመሪያ ስብዕናን የተላበሰ መመሪያ ማለት ነው። እና ስለዚህ ታዲዮስ ታንቱ እየከፈለ ያለው መስዋዕትነት ሀቅ ስለተናገረ ነው። ያ ሀቅ ደግሞ በጣም ነው የጎዳቸው። ከፋውንዴሽናቸው ከመሰረታቸው ነው ያነቃነቃቸው። እንዴ በቀላሉ ማየት የለብንም። እኔ እዚህ ቁጭ ብዬ አሁን አንድ ሁለት ነገር ማለት እችል ይሆናል። ነገር ግን ወደፊት ታሪክ ሲጻፍ የታዲዮስ ታንቱ ታሪክ ከተለያየ ፐርስፔክቲቭ አመለካከት ታይቶ በደንብ መጻፍ ያለበት ነገር ነው። እርግጠኛ ነኝ ይህ ስርዓት ከወደቀ በኋላ በስር ነቀል ለውጥ ማለት ነው አገር ወዳድ ኢትዮጵያውያን በጋራ የሚያቋቁሙት ስርዓት ሲሰፍን ወደ ላይ ሲመጣ ለታዲዮስ ታንቱ ሐውልት እንደሚያቆሙለት ንግግሩ የተቀረጸበት ከስሩ ተስፋ አደርጋለሁ እንደዛ ይሆናል ብዬ እና ታዲዮስ ታንቱ ለሌሎች አማራ ላልሆኑ ወገኖቻችን ተምሳሌ መሆን የሚችል ሰው ነው። ምንም እንኳን በዛ በኩል ብዙ እንቅስቃሴ ከሌሎች እያየን ባይሆን እንደ ታዲዮስ ታንቱ ያሉ ከሌላው ወገናችን ወጥቶ የተናገረ የሰማነው ስለሌለ ወይም ደግሞ አንገታቸውን ደፍተው እሱን ሰምተው ዝም ያሉ ሐሳቡን የሚደግፉ ሊኖሩ ይችላሉ። ግን እየሰማን አይደለም። ሌሎቹን እንተዋቸውና ለራሱ ለአማራው ለአንዳንዱ አማራ ቆርጦ የተነሳው አማራ አለ። ለዛም ተምሳሌ መሆን የሚችልና የሚገፋፋ ነው ብዬ ነው የማስበው። እና ታዲዮስ ታንቱ በታሪካችን ለወደፊት በተለይ የአማራ የህልውና ትግል ሲጻፍ የሱ ስም በየቦታው ይኖራል ብዬ ነው የማስበውና በዚህ መልክ ነው የማየው። ዋናው ነገር ምንድነው? ለምንድን ነው ያሰሩት? ለምንድን ነው የማይለቁት ከተባለ በቃ መሰረታቸውን ቅድም እንዳልኩ ፋውንዴሽናቸውን በቷቸዋል። ስለ አማራ በተናገረው ሀቅ ማለት ነው። ይሄን እንዲሳፈፉ ነው ያደረጋቸው። ካርፔቱን ከእግራቸው ስር ነው ጎትቶ ያወጣባቸው እንደሚባለው በዚህ ሀገር እና በዚህ መልክ ነው የማየው። ሁላችንም ታዲዮስ ታንቱን በየጊዜው ማንሳት አለብን። በተለይ ዛሬ ይሄ ወር በአማራ ላይ የሚፈጸመውን ጄኖሳይድ ለማስታወስ የተመደበ ወር ነው። እናንተ ትልቅ ስራ እየሰራችሁ 3ኛው ሳምንት ላይ ነው ያላችሁት። ሁላችንም እየተሳተፍንበት ነው። እንደዚህ ያለ ፕሮግራም የታዲዮስ ታንቱ ስም ሳይጠቀስበት ግቡን መጥቷል ብዬ አላምንም። ስለዚህ ጥያቄ ያነሳችሁትም ትክክል ነው። በጣም ነው የማመሰግነው። እዚህ ላይ አቆማለሁ። በጣም አመሰግናለሁ ጋሽ ዑመር። ወይዘሮ ድላዊት እድሉን ልስጥሽ እዚህ ጥያቄ ላይ። እሺ ቴንኪዩ፣ አመሰግናለሁ። ጋሽ ዑመር እንግዲህ ብዙን ብለውታል፣ እውነት ነው። እኔም አንድ ያው የቴዲ አፍሮ ዘፈን መለቀቁን አይታችኋል። አንዱ በወላይትኛ ነው ግጥሙ፣ ዘፈኑም ኢትዮጵያዊነታቸውን እሱም ቋሚ ሐውልት እንዳቆመላቸው ነው እኔ ለታዲዮስ ታንቱ አድርጌ ነው ያየሁት። ወይም እሳቸው ለወጡበት ማህበረሰብ ክብር ነው ኢትዮጵያዊነታቸውን እያረጋገጠላቸው ነው ላለው ቴዲ አፍሮንም በዚህ አጋጣሚ ማመስገን እፈልጋለሁ። ልክ ነው። አቶ ታዲዮስ ታንቱ ጋዜጠኛም ናቸው፣ የታሪክ ተመራማሪም ናቸው። 6 ልጆች አሏቸው። በእድሜያቸው ዘለግ ካሉ በኋላ ነው አግብተው ልጅ መውለድ የጀመሩት። ልጆቻቸው ብዙ ትልልቆች አይደሉም፣ ከ20 ዓመት አካባቢ ያሉ ልጆች ናቸው። ባለቤታቸውም እንደዛው የቤት እመቤት ነች። ስለዚህ እነሱንም ልናስባቸው ይገባል። የተከሰሱት በ3 ነገሮች ነው ሲከሷቸው፣ አስፈርደውባቸዋል። 6 ዓመት ካለምንም አመክሮ 6 ዓመቱን በሙሉ እንዲጨርሱ ነው የፈረዱባቸው። 3ቱ ነገሮች ደግሞ አንዱ እኔ እውነትን በመናገር ብየዋለሁ። ያው መንግስት፣ ጨፍጫፊው መንግስት ግን የጥላቻ ንግግርን በማዛመት ነው ብሎ የወነጀላቸው። ይሄ እውነትን
ለህዝብ በማዛመት በሚል ይስተካከል። ሁለተኛው ደግሞ አመጽ በማነሳሳት ይላል። ይሄ ደግሞ ህዝብን ለመብቱ መታገል እንዳለበት በማንቃት ያንን ነው ያደረጉት። ጋዜጠኛ ታዲዮስ ታንቱ፣ የታሪክ ምሁሩ ታዲዮስ ታንቱ ህዝቡን ነው ያነቁት። ህዝቡን ለመብትህ መታገል አለብህ ነው ያሉት። ሶስተኛ የተወነጀሉበት ደግሞ ወታደር ከቦታ ቦታ እንዳይዘዋወር አድርገዋል። ይህንን ደግሞ እንዴት ነው ያደረጉት? ወታደሩን ኢትዮጵያዊ መሆን አለብህ፣ ዝም ብለህ ከአንድ ቦታ አንድ ቦታ እየሄድክ እርስ በርስህ አትፋጅ ብለው ወታደሩንም አንቀተውታል። የአብሮነትን እሴት አስተምረውታል። ለዛ ነው የከሰሷቸው። እና የሚገርም ነገር ይሄ ክስን ዲፌንድ እንዲያደርጉ ሊፈርዱባቸው ከመፈረዱ በፊት ይሄ እንግዲህ ያው ልንፈርድቦት ነው ማቅለያ እንዲሆንሎት የሰሩትን ነገር ጸጸት አለዎት ወይ? ምን ማለት ይፈልጋሉ? የሚያስተላልፉት መልእክት አለ ወይ ፍርዱ ከመስጠቱ በፊት ብለው ጠየቋቸው። ፍርድ ቤት ቆመው እያሉ ማለት ነው። ታዲዮስ ታንቱ ምን ብለው ነው የመለሱት? የፈለጋችሁትን ማድረግ ትችላላችሁ፣ በእርጅናዬ ጊዜ ፍርሃትንና ደካማነትን ለዚህ ትውልድ አላስተምርም ብለው ነው የዘጉት። አቅልሉልኝ፣ እንዲያድርጉልኝ፣ እንዲህ ስለሆነ ነው ያ ስለሆነ ነው ብለው ለራሳቸው አድርባይነትን፣ ደካማነትን፣ ፍርሃትን አላስተማሩም። ይሄንን ስርዓት ግንባር ቀደም ሆነው ራሳቸውን በዚህ ደረጃ ነው አብቅተው ያሉት ማለት ነው። እና የመንፈስ ጽናታቸው በጣም 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 ትልቅ ነው። ልናከብራቸው ይገባል። ጊዜው ይደርሳል። እኚህ ሰዎች በእያንዳንዳችን ልብ ውስጥ ሐውልት አላቸው። ፊዚካል ሐውልት ደግሞ አንድ ቀን አማራ ሲያሸንፍ ከድል በኋላ የምናቆምላቸው ይሆናሉ ማለት ነው። እና ጋሽ ታዲዮስ ታንቱ እናስቦታለን፣ እንወዶታለን፣ አለንሎት ላለሁ። አመሰግናለሁ። በጣም አመሰግናለሁ ወይዘሮ ድላዊት። ጋሽ ዑመርም ወደሚቀጥለው ጥያቄ ከመሄዳችን በፊት እንደው እባካችሁ ይሄን ጄኖሳይድ አዌርነስ ማንት አስመልክቶ የህሊና እስረኞች ላይ ስዊት ፖስት እያደረጋችሁ እያዳመጣችሁ አክቲቭሊ ኢንጌጅ አድርጉ ለማለት እፈልጋለሁ። በዚህም አዌርነስ ለረዱ ለተሳተፉት ከመሬት ላይ መልእክት ለላከው ለታላቁ አርበኛ እስክንድር በሚዲያም የተሳተፉት ይህንን ወር እንደው በደንብ አድርጎ ውጤታማ እንዲሆን ለረዱን ለጣና ኦፊሻል ሚዲያ ለኢትዮ ሰገነት ለሁሉም እናመሰግናለን እና ተሳተፉ። እያንዳንዳችን እንቅስቃሴ ነው እና እውነት ለማለት ፈልጋለሁ። ስፔሻሊ እዚህ ጋሽ ታዲዮስ ላይ እየተወያየን እያለ ያንን መንፈስ መውረስ እንፈልጋለን እና በዛ መንፈስ እንንቀሳቀስ ለማለት ነው። በጣም አመሰግናለሁ። ወደሚቀጥለው ጥያቄ አሹ ፕሊዝ ጎ አሄድ። እሺ አመሰግናለሁ ያዬ። የሶስተኛው ጥያቄያችን አንዱ የፋሽስት ስርዓት መገለጫው እውነትን ማፈን ነው። ፍትህ የሚባል ነገር ማጥፋት ነው። ህዝብን ሙያውን በሚጠብቀው ሐቀኝነት ሲያገለግሉ የነበሩ ቁጥራቸው ከመቶ በላይ የሆኑ ምርጥ የአማራ ጋዜጠኞች ለአብነት ያህል እንደነ ጋዜጠኛ ጎበዜ ሲሳይ፣ እንደነ ጋዜጠኛ አባይ ዘውዱ፣ እንደነ ጋዜጠኛ ገነት አስማማው፣ እንደ ሰብአዊ መብት ተከራካሪ መስከረም አበራ፣ እንደ ጋዜጠኛ ዳዊት በጋሻው በማጎራ ቤት ታስረው መከራቸውን እያዩ ነው። እየደረሰባቸው ያለውን ግፍ ተቋቁመው እነዚህ ጀግኖች እያደረጉት ያለውን የህልውና ትግል እንዴት ታዩታላችሁ? ማህበረሰቡ ለእነሱ ምን አይነት ድጋፍ ማድረግ አለበት ብላችሁ ታስባላችሁ? የሚለውን አቶ ዑመር ወደ አንተ ልላክ ይህን ጥያቄ። አይ ጥሩ፣ እህቴ እንድላያት ብትሰጣት ጥሩ ነው። ብንጀምረው እሷ እና እኔ ብቀጥል። እኔ ከእርሶ ቀጥላለሁ ጋሽ ዑመር። ጥሩ እሺ። እንግዳ አመሰግናለሁ ወንድሜ ለድላዊትም። አው እንግዲህ ኢትዮጵያ የሚለው ነገር አሁን ይሄ 100 ጋዜጠኞች በላይ ታስረዋል፣ አማራ ጋዜጠኞች። አው ከኢትዮጵያ ጋር ከምንወደው ስም ጋር እያያዝን ይሄንን ሁሉ ግፍ አለመናገር ቢቻል ኖሮ እንዴት ጥሩ ነበር። ምክንያቱም ይሄ ወንጀል በአጠቃላይ የጄኖሳይዱ ሌላ ከአሁን ቀደም ሰምተነው የማናውቀው አረመኔነት
ከኢትዮጵያ ጋር ሳይሆን ከሚፈጽሙት ጋር ብቻ እያዛመን ብንሄድ ቢቻል ጥሩ ነበረ። ግን ኮንቴክስቱን ያው መጠበቅ ስላለብን ነው። 100 ጋዜጠኞች ከዛም በላይ ሊሆኑ ይችላሉ የምናውቃቸውን ይመስለኛል። ያውም በዚህ መረጃ ማግኘት እጅግ በጣም በቀለለበት ጊዜ እነዚህ ሰዎች ሌላ ማናውቀው ምን አይነት ወንጀል እየፈጸሙ እንደሆነ መገመት አለብን፣ ማሰብ አለብን በእውነቱ። አሁን ለምሳሌ ባለፈው ጊዜ ወለጋ ውስጥ ወደ 3000 የሚሆኑ የወሎ አማራ ሙስሊሞች ታርደዋል። ተመልከቱ። አሁን ይሄንን ከኢትዮጵያ ጋር ማያያዝ ለወደፊት እንደው ታሪክም ሲጻፍ ማለት ነው የሚያሸማቅቅ ነገር። እቺ ሀገር ለሌሎች ሀገሮች ታላቅ ባለውለታ የሆነች ለአፍሪካ ሀገሮች በተለይ በዓለም አቀፍም ደረጃ ከፍተኛ ሰላም ማስከበር ሚና የተጫወተች ኮሪያ ድረስ ማለት ነው። ሌሎችም ሀገሮች በአፍሪካ ውስጥ እናውቃለን። ኮንጎ ውስጥ ዲኮሎናይዜሽን ጊዜ የተጫወተችው ሚና ምን ሁሉ እኔ በጣም ያሳዝነኛል። እና ሌላ መዓት ማናውቀው ወንጀል በዛች ሀገር ውስጥ በየቀኑ እየተፈጸመ እንደሆነ አድርገን ነው ማሰብ ያለብን። ወደፊት የሚወጣ ማለት ነው ጉዱ ወደፊት የሚወጣ ባለፈው በህወሓት ዘመን ወልቃይት ውስጥ የተገደሉ የተፈጁ የዘር ማጥፋት ወንጀል የተፈጸመባቸው ወገኖቻችን ብዙዎች አካባቢውን ጥለው ወደ ሱዳን ተሰደው ስለነበረ በህወሓት ዘመን ብዙም አልተነሳም ነበር። ኋላ ግን ተቆፍሮ ወጣ። አጥንት ተለቀመ። ያ በወቅቱ ያላወቅነው ነገር ነው። አሁን በዚህ ስርዓት ስር ተመሳሳይ ሁኔታ እየተፈጸመ ነው ያለው። ጋዜጠኞች በፌደራል ቁጥጥር ስር ያሉ 100 ሊሆኑ ይችላሉ። ሌሎች ለጋዜጠኝነት ብቃት ያላቸው በግል እስር ቤቶች ያሉ ሊኖሩ እንደሚችሉ መገመት አለብን። ምክንያቱም አብይ አህመድ የሚጠቀሙበት አንዱ ሲስተም የሚታወቁ እስር ቤቶች አሉ። አዋሽ አርባ ያለ እስር ቤት አለ። ማነው የሚባለው ቅሊንጦ አለ፣ ሌላም አለ። ግን ከነዛ በላይ ግን ግለሰቦች ጭምር ጊዜ የሰጣቸው የራሳቸው እስር ቤት አላቸው እና 100 ብቻ ነው የሚለው ይሄ እንግዲህ ወደፊት የሚወጣ ነው ማለት ነው። መቼም ተስፋ እናደርጋለን 100 ብቻ እንግዲህ አሉ ማለት ነው፣ ወይም ከ100 በላይ። ግን ይሄም ሆኖ በአፍሪካ ውስጥ ግንባር ቀደሙን ደረጃ የያዘው አብይ አህመድ ነው። ጋዜጠኞችን በማሰር ምንም ያላደረጉ ዋና ጥፋታቸው ምንድነው? ይሄ ስርዓት እየፈጸመ ያለውን ነገር ይፋ ስላወጡ በምን መንገድ መታረም አለበት ብለው ሐሳብ ስላካፈሉ፣ ይህ ስርዓት ደግሞ ሐሳብን እንደ ጦር ስለሚፈራ በተለይ ከሱ ፕሮጀክት ጋር የማይሄድ የዘር ማጥፋት ፕሮጀክት ጋር የማይሄድ ሐሳብን ማለት ነው ስለማይቀበል ኤር እንዲደረግ እንዲተነፈስ ስለማይፈልግ በሱ ፕሮግራም በሰሜኑ ጦርነት ጊዜ ተሳትፈው የነበሩ የዘገቡ እነ ጎበዜ ሲሳይ ጎበዜ የመሳሰሉ ከጅቡቲ ከመስመር ላይ ተጠልፈው ነው የመጡት እስረኛ የሆኑት ማለት ነው። ሌሎችም እንደዚሁ በየጊዜው እዛ እስር ቤት የሆኑበቱ በአማራ ላይ የሚፈጸመው የዘር ማጥፋት ወንጀል ትክክል አይደለም፣ መቆም አለበት
ሌላ እኮ አላሉ። ጦር እኮ አልመሩም። ብዕራቸውን ነው የተጠቀሙት፣ አእምሯቸውን ነው የተጠቀሙት። ስማቸውን አሁን ለጊዜው እዚህ መዘርዘር ባያስፈልገኝ እና ባይዘውዱና ሌሎችም አሉ እንደዚሁ እያወቁት የት እንደሚያደርሳቸው ግን ለአማራ ህልውና መከፈል ያለበት ዋጋ ነው ብለው የከፈሉት ዋጋ ዘብጥያ ያወረዳቸው ማለት ነው። ዛሬ በረሃብ ይፈጇቸዋል፣ በበሽታ ይፈጇቸዋል፣ በዱላ ይፈጇቸዋል፣ እዛው በታሰሩበት ማለት ነው። ሕክምና ይነሳቸዋል። በቀን ምናልባት አንድ ደረቅ ዳቦ ይሆናል የሚወረውሩላቸው፣ ጠያቂ ይዞላቸው ፈቃደኞች ከሆኑ ከፈቀዱ እነሱ ይዞላቸው ካልሄደ በስተቀር የማያደርጓቸው ነገር የለም። እያሰቃያቸው ነው። እነሱን በዚህ ጊዜ እርግጥ መዘከርም አለብን። በዚህ በአማራ ላይ የሚፈጸመውን የዘር ማጥፋት ወንጀል በምናስታውስበት ጊዜ ማለት ነው። ትክክለኛና ተገቢ ነው። ዋናው እስር ቤት የገቡት የአማራ ድምፅ ስለሆኑ ነው። ድምፅ ስለሆኑ ሌላ ነገር አይደለም። ቅድም እንዳልኩት ሌላ ነገር አንስተው እዚህ መንግስት ላይ ያነጣጠሩት ሀሳብ ነው። ትክክለኛ ሀሳብ፣ ፍትሃዊ የሆነ ሀሳብ። ዛሬ የጋዜጠኝነት ስራቸውን ስለሰሩ አማራም ስለሆኑ ብቻ አይደለም፣ ጋዜጠኞች ስለሆኑና ግዴታ ስላለባቸው ራሱ ሙያው ከነሱ የሚጠብቀው ነገር ስለሆነ ጭምር። እርግጥ አማራነታቸውም የራሱ አስተዋጽኦ አለው። ግን አማራ ስለሆኑ ከጨዋታው ሜዳ መውጣት ስላለባቸው እየታፈሱ እስር ቤት እየማቀቁ ነው ማለት ነው። ይሄ ሀሳብን እንደ ጦር የሚፈራ ስርዓት ማለት ነው። በዓለም ጋዜጠኞች ይታሰራሉ በየቦታው። አንዳንድ ቦታ በቅርብ ጊዜ እንደምንሰማው ከሆነ በድሮን ነው የሚጨርሷቸው። ጋዜጠኞች በየቦታው ከፍተኛ መስዋዕትነት እየከፈሉ ነው ያሉት። ግን ለየት ባለ ኮንቴክስት ውስጥ ነው ሌሎች መከራ የሚያዩት። እዚህ ግን አማራ የሚባልን ህዝብ ለማጥፋት ፕሮጀክት ተይዞ ይዞ የተነሳ ስርዓት አለ፣ የእነ አብይ አህመድ ስርዓት። ይሄንን ገዳይ ስርዓት ስህተቱን ስለጠቆሙ ማቆም አለበት ስላሉ የዓለም አቀፉ ማህበረሰብ ይሄንን ይወቅ ብለው ድምፅ ስለሆኑ ነው የታሰሩትና መከራቸውን የሚያዩት ማለት ነው። እኔ እነዚህ ጋዜጠኞች ባሉበት የነፃነት ጊዜ እስኪመጣ ነገም ይሁን ከ2 ዓመት ከ3 ዓመት በኋላ የአማራ የህልውና ትግል በስር ነቀል ለውጥ ይሄንን አስቀያሚ ስርዓት ድል እስኪያደርስ ድረስ ቢቆዩ እመኛለሁ። ነገር ግን እዛ ውስጥ እየኖሩት ያለው ኑሮ ቀላል ኑሮ እንዳልሆነ ደግሞ አውቃለሁ፣ እገምታለሁ። በቃ ጥንካሬያቸው፣ ውስጣቸው ያለው እልሃቸው፣ ለአማራ ህልውና ያላቸው ቁርጠኝነት ያ ብቻ ነው ህይወታቸው እስትንፋሳቸውን እያቆየ ያለው ብዬ ነው እንትን ብለው እንጂ እንደነ አብይ አህመድ አያያዝ ቅድም እንዳልኩት አንዳንዶች በድሮን ይጨርሳቸዋል። እነ አብይ አህመድ ደግሞ እስር ቤት አስገብተው እነዚህ ሰዎች በበሽታ በረሃብ በምንም ማሙተው እንዲያልቁ ነው እየፈለጉ ያሉ። ግን እነሱ አሉ ጠንካሮች ስለሆኑ ማለት ነው። የማይሰራባቸው ግፍ የለም እስር ቤት ነው እና እነሱን መታሰርና የእነሱን ትግል ከፍተኛ የላቀ ዋጋ መስጠት በዚህ ወር እጅግ በጣም ትክክለኛ ነው ላለሁኝ ወንድሞቼ እዚህ ላይ አቆማለሁ። አመሰግናለሁ። ወይዘሮ ድላይት እዚች ጥያቄ ላይ ያለሽን እስቲ አካፊን። እሺ ቴንኪዩ፣ አመሰግናለሁ። ጋሽ ኡመር ብዙ ብለውበታል። ትክክል ነው። እንግዲህ ዋናው ነገር እንዴት እንርዳቸው ነው። የአደረጃጀት እንግዲህ ጥቅሙ እዚህ ላይ ነው። እነሱ ከባድ ዋጋ እየከፈሉ ነው። ጀነሳይድን ያው ጀነሳይድ በመንግስት ታቅዶ በመንግስት የሚፈጸም ነው።
በመንግስት ታቅዶ በመንግስት ካልተፈጸመ ሰክሲድ አያደርግም። ለዚህ ነው አማራ ጀኖሳይድ አዌርነስ ማንስ ብለን የያዝነው። ወደዛ ከመሄዴ በፊት ለአርበኛ እስክንድር ነጋ ትልቅ ምስጋና ማቅረብ እፈልጋለሁ። አንደኛ ራሱ የጻፈው አጻጻፉ ያው አንዳንዶች እንደ አስረስ ማረ ዳምጤ አይነቶቹ ንቅል ዳያስፖራዎች ጭንቅላታቸው የተነካ ዳያስፖራዎች እያሉ በሚሊዮን የሚቆጠረውን ደጋፊ ዳያስፖራ ከዚህ ትግል ለማሸሽ እና የሚፈልጉትን ለማድረግና ትግሉን እንደፈለጉት ሚኒፕሌት ለማድረግ በዛ ደረጃ ሲሰድቡን፣ አርበኛ እስክንድር ነጋ ግን ምን ብሎ ነው የጀመረው? ላቅ ያለ ምስጋና ይገባችኋል፣ ድምጻችሁን በማሰማት ጊዜያችሁን ሰጥታችሁ ድምጽ ስለሆናችሁ ዓለም የፍትህ ጥሪያችንን እንዲሰማ እናደርጋለን ያለው። የምናደርገውም በስራችን ነው፣ ዝም ብለን ተቀምጠን አይደለም። እና ለአክብሮቱ አከብረዋለሁ፣ አመሰግነዋለሁ። ሁሌም በስብዕናው ከሁሉም ነገር ይበልጥብኛል። ቪዥን ያለው ነገር ነው። ሰው ጥሎ ሰው ላይ ቆሞ ትልቅ ለመሆን አይደለም የሚሞክረው አርበኛ እስክንድር ነጋ። እና ባለህበት ሰላም ሁን፣ እናከብረሃለን፣ እናመሰግናለን፣ ትዕዛዝህን እንቀበላለን ለማለት እፈልጋለሁ። እንግዲህ ያው እነዚህ የታሰሩ የሰብአዊ መብት አንቂዎች፣ ጋዜጠኞች ትልቅ ነገር ነው እየደረሰባቸው ያለው። የትዳር አጋሮቻቸውን፣ ልጆቻቸውን፣ ግማሾቹ ህፃን ልጆች ነው ያላቸው። ለምሳሌ መስከረም አበራ ኤፕሪል 9 2023 በምትታሰርበት ጊዜ ያው ኢትዮ ንቃት ላይ ነበረ ብዙ ስራ የምትሰራው። የታሰረችበትም ምክንያት ህዝቡን አነሳስታለች፣ አሸባሪ ነች፣ ህዝቡን አንቅታለች ነው ቤሲክሊ። ስለ ጦርነት አውርታለች፣ ፖለቲካ አውርታለች። ይሄ ሁሉ መብት ነው። ህዝብን ማንቃት መብት ነው። የ6 ወር ህፃን ነው ትታ የታሰረችው። የ6 ዓመት ልጅም ነበራት በዛ ሰዓት። እንግዲህ እነዚህ ልጆች አሁን ትምህርት መማር ያለባቸው ጊዜ ናቸው። እነዚህን መርዳት ያስፈልጋል። ገነት አስማማውም እንዴት በምን አይነት ሁኔታ እሷ ደግሞ ኤፕሪል 16 2023 ነው የታሰረችው። እንዴት መኪና ውስጥ እያሰቃዩ እየደበደቡ ስልኳን ኦን አድርጋ እያጋለጠች እንደታሰረች አስታውሳለሁ። በዛን ቀን ኖት ጽፌያለሁ። ጎበዝ ሲሳይም እንደዛው ሜይ 6 2023 ነው ይዘውት የመጡት ከጅቡቲ ማለት ነው። እሱም በጣም ትልቅ ስራ ሰርቷል። ከቤቱ መጀመሪያም አፍነውት ያልታወቁ ሰዎች አይኑን በመሐረብ አስረው ወስደው ያልታወቀ ቦታ ለተወሰነ ጊዜ ቆይተው ቢያሰቃዩት አልሰበር ሲላቸው አምጥተው መልሰው ጥለውታል። ከዛ በኋላ ነው ይሄ ሁለተኛ እስሩ ነው የደረሰበት ማለት ነው። እነዚህ እስረኞች ማወቅ ያለብን ደግሞ ከተፈረደባቸው ዴስ ፔናልቲ ነው የሚጠብቃቸው። ቀላል ነገር አይደለም። ይሄ ጨፍጫፊ መንግስት ማህበረሰብን፣ ህፃንን እና አባትና ልጅን ቤታቸው ሄዶ የሚገል ስርዓት እነዚህን ሰዎች ዝም ብሎ ሳመሪ ኤክስኪዩሽን ለማድረግ የማይመለስ ኃይል ነው ማለት ነው። ረዳት ፕሮፌሰር ሲሳይ አውግቸውም እንደዛው ምን እንደያዟቸው ፌደራል ፖሊስ ቦታ ወስደው ብዙ ካሰቃዩት በኋላ ነው ወደ ትክክለኛ መታሰሪያ ቦታ እንኳን የላኩት ማለት ነው። ዳዊት በጋሻውም እንደዛው ኤፕሪል 12 2023 ነው የታሰረው። እሱ ደግሞ 4 ኪሎ ሚዲያ የሚል ሚዲያ ላይ እየሰራ ነበረ። አርቲስት ዮርዳኖስ አለሜም እንደዚሁ በጣም ብዙ በበሽታ የሚሰቃይ አርቲስት ነው። ለህዝቡ ብዙ አስተዋጽኦ ያደረገ ነው። አባይ ዘውዱንም እንደዛው መጀመሪያ ወታደር ካምፕ ነበር ያሰሩት። ኦገስት 10 2023 ነው የታሰረው። ባህር ዳር ነው የታሰረው። አማራ ሚዲያ ማዕከል ነበር የሚሰራው። እሱም በጣም ብዙ እንግልት ነው እየደረሰበት ያለው። ተመስገን ደሳለኝ አስረው ፈተውታል። ሜይ 2022 ነበረ። ፍትህ መጽሔትን በጣም ብዙ ኮፒዎቹ አሉኝ። በጣም ሻርፕ የሆነ ጽሁፍ የሚጽፍ ብዙ ነገሮችን የአዲስ አበባ ስንብት የሚል እንጃ የዛሬ 6 ዓመት ነው የጻፈው። እሱ በትልቁ የኤዲቶሪያል ዳይሬክተሩም ነው የፍትህ መጽሔት። ያለውን ንብረት በሙሉ ዘርፈው በቃ ባዶውን ነው ያስቀሩት። እርግጠኛ ነኝ አሁንም ምንም ነገር ከስራ ውጪ ዲሴብል አድርገው ነው ያስቀመጡት። ፈቅዶ ሳይሆን አማራጭ ስለሌለው ነው እንደዛ ያደረጉት። እንግዲህ ምን እየደረሰበት እንደሆነ በእርግጥ የምናውቀው ነገር የለም። ከድል በኋላ የምንሰማው ይሆናል ማለት ነው።
በቅርቡ ደግሞ ማርች 2025 ላይ ብዙ የራሱ የኢትዮጵያ ብሮድካስቲንግ ሰርቪስ ጋዜጠኞች የታሰሩ አሉ። ነብዩ ደበሳይ፣ ታሪኩ ኃይሌ፣ ህሊና ታረቀኝ፣ ግርማ ተፈራ፣ ሄኖክ አባተ፣ ሀብታሙ አለማየሁ የሚባሉ ብዙዎች ታስረዋል። እነሱንም ልናስባቸው ይገባል። ያው እንግዲህ ፍሪ ፕሬስ እንደ አራተኛ መንግስት ነው። ቼክ ኦን ፓወር ያለው በፍሪ ኮሚኒኬሽን ነው። ያ ካልተቻለ ብዙ ነገሮች እንዳይወጡ እያገዱ ነው ማለት ነው። ከራሱ ከኢትዮጵያ ውስጥ ካሉ ዜጎች አልፎ ተርፈው ብዙ ፎሬን ኮረስፖንደንቶችንም እያሰሩ ነው። አልጀዚራ ታግደዋል። የአሶሲየትድ ፕሬስ አሚር አማን የሚባል ልጅ አስረው በ2021 ብዙ አሰቃይተው ብዙ ካምፔን ከተደረገለት በኋላ ነው የተፈታው። ራሱ በፌብሩዋሪ 2024 ራሱ ሲፒጄ 6 ጆርናሊስቶች እንደታሰሩ ዘግቧል። ፕሮሚነንቱ የፍሬንቹ ጆርናሊስት አንቷን ጋሊንዶ ነበረ። እሱም እንደዚሁ ከ2 ወር በኋላ ነው የተፈታው። ባይ ዘ ዌይ ይሄ አንቷን ጋሊንዶ ለምን ገነነ? የኦላው ሰውዬ የኦነጉ ሰውዬ ማለት ነው ከበቴ ኡርጌሳ ጋር ነበረ መጀመሪያ ላይ የታሰረው። ሁለቱንም በኢንተርናሽናል እንትን ለቀቋቸው። በኋላ ግን ከ2 ወር በኋላ በቴ ኡርጌሳን ሳመሪ ኤክሲኪዩሽን ገለው ነው የጣሉት። እና ማድረግ የማይችሉት ነገር የለም። እነዚህ ሰዎች ማስቆም ያስፈልጋል በክንዳችን። ስለዚህ ጠንክረን እንታገል፣ ለስር ነቀል ለውጥ እላለሁ። አመሰግናለሁ። በጣም እናመሰግናለን ወይዘሮ ድላዊት ጋሽ ኡመር። በሚቀጥለው ጥያቄ ላይ ትንሽ ሄዳችሁበታል። በፖለቲካል ሀሳብ የታሰሩትን እንደነ ሲሳይ ጊቱ አይነቶቹን ወንድም እህቶቻችንም ሄዳችሁበታል። እንደው ከጊዜ አኳያ ወደሚቀጥለው ጥያቄ ልሄድና ጀነራል አሳምነው እንዲህ ብሎ አስጠንቅቆን ነበረ። ዓለም ችግራችንን የተረዳው አይመስለኝም። ዓለም ችግራችን እንዳይረዳ ያደረጉት ምንድን ናቸው? ዓለም አቀፍ ቅርጽና ይዘት ያላቸው ግን ደግሞ መሰረታቸው በጣም የተበላሸ ተቋማት ተፈጥረዋል። እንባ ጠባቂ፣ የሰብአዊ መብት ተቋም፣ ፓርላማ፣ የፍትህ ተቋም እና ሌሎችም እነኚህ የስርዓቱን መሰሪነት ዘረኛና በታኝ ኃይሎች ጠብቀውና ሸጉጠው የያዙ ተቋሞች ናቸው። አሁን እያየን ያለ ነው። የአማራ የጅምላ ማሰሪያ ጣቢያዎች፣ ኮንሰንትሬሽን ካምፕ የሚባሉት ስውር እስር ቤቶች፣ ቶርቸር የሚፈጸሙት ጀነራል አሳምነው ጽጌ ያለን ማሳያ አይደሉም ወይ? ይሄ ሁላ ግፍ እየተከናወኑ የዓለም ተቋማት ጀነራል አሳምነው ጽጌ እንዳስጠነቀቀን ዝምታውን ቀጥለውታል። ዝምታቸውን እንዲሰብሩ ይሄንን የይስሙላ ተቋሞች ለማጋለጥ ምን መደረግ አለበት ብላችሁ ታስባላችሁ? ወይዘሮ ድላዊት ካንቺ ብጀምር እዚህ ላይ። እሺ፣ አመሰግናለሁ። እንግዲህ ይሄ ተቋማቶች ተቋም ያልሆኑ ማለት እንደ ተቋም ፋንክሽን የማያደርጉ ግን ዝም ብለው በቃ ለማስመሰል እየቆሙ እንደ ፈሳድ ማለት ነው። ነካ ስታደርጋቸው የሚወድቁ በርሜል ዝም ብሎ 100 በርሜል ባዶ በርሜል ዝም ብሎ መደርደር አንድ ገፋ ስታደርገው ቡርሱ ባዶ ስለሆነ ያው እንትን ይላል ማለት ነው። ዋናዎቹ አገዛዙ የሚጠቀምባቸው እነዚህ ኢንስቲትዩሽኑ የመጀመሪያው ያው ህገ መንግስት ተብዬው ራሱ ነው። ህገ መንግስት ተብዬው ራሱ እዛ ላይ ብዙ ነገሮች ኮፒ ኤንድ ፔስት ነው የተደረጉት ከዓለም ከዩኤን ቻርተሮች ጋር የሰብአዊ መብቶች ምንድናቸው የሚሉትን ነገሮች የውሸት የተቀመጠ ነገር ያንን ሰንደው ለኢንተርናሽናል ኮሚኒቲው ቢያቀርቡ እንዴ ይሄንን ሁሉ ያለ መንግስትማ በጣም ጥሩ ነው ይላል። እንደው አንዳንዶቹን ባነብላችሁ የፌዴራሉ ህገ መንግስት ተብዬው ላይ ለምሳሌ አርቲክል 19 ምን ይላል? የታሰሩ ሰዎች ያላቸውን መብት ሲጠቅስ ማለት ነው የታሰሩበት ምክንያት በሚገባቸው ቋንቋ በፍጥነት ሊነገራቸው ይገባል። ተወንጅለው ከሆነ ወንጀሉ ወዲያው ሊነገራቸው ይገባል ይላል። አሁን ይሄ ህግ ነው። ከዛ ቀጥሎ ምን ይላል? የታሰረ ሰው ዝም የማለት መብት አለው። የሚናገሩት ነገር በሙሉ በፍርድ ቤት ለእነሱን ለመወንጀል መጠቀሚያ ስለሚሆን ይላል። ከዛ ምን ይላል? በ48 ሰዓት ውስጥ ወደ ፍርድ ቤት መቅረብ መብት አላቸው ይላል። ከዛ
ፍርድም በፍጥነት መሰጠት አለበት። በግድ ቃል ማሰጠት ክልክል ነው። በግድ የተናገሩትን ነገር ፍርድ ቤት መጠቀም አይችልም ይላል። አሁን ይሄ አርቲክል 19 ነው እና ሁላችሁም ይሄንን ነገር አንብቡት። አሁን ይሄ መሳቂያ መሳለቂያ ነው። ምክንያቱም የትም ቦታ ሲተገበር አልታየም። የት ጋ ነው በ48 ሰዓት ውስጥ ወደ ፍርድ ቤት ሰው ታስሮ ቀርቦ የሚያውቀው? 2-3 ዓመት ያልቀረበ አለ አይደል እንዴ? 8 ዓመት ሙሉ ታስሮ የት እንዳደረጉት የማይታወቅ አለ አይደል እንዴ? መቼ ነው ፍርድ በፍጥነት ተሰጥቶ የሚያውቀው? መቼ ነው በግድ ቃል መስጠት ክልክል ነው? ስንቱን እየገረፉ ቶርቸር እያደረጉ ይሄ በማንም በኢትዮጵያም ሆነ በኢንተርናሽናል ሚዲያዎች የተመሰከረ አይደለም ወይ? ምስክርነት አቅርቡ ቢባል ስንት ማቅረብ እንችላለን? እንደገና አርቲክል 20 ምን ይላል? ራይት ኦፍ ፐርሰን አኪውዝ የተደረገ የተወነጀሉ ሰዎች መብት ይላል። አንዴ ከተወነጀሉም በኋላ መብት አላቸው እያለ ነው ማለት ነው። እስር ቤት ያለ ሰው መብት አለው እያለ ነው ማለት ነው። ስላቁን ብቻ ተመልከቱት። ምን ይላል? ክስ በጽሁፍ መስጠት አለበት። የታሰሩበት ምክንያት በጽሁፍ ይሰጣቸዋል ማለት ነው። እስኪ እንደው ስንቶቹ ናቸው የታሰሩበት ነገር ለዚህ የታሰራችሁ ተብሎ በስርዓት በወረቀት ተጽፎ የተሰጠው ማለት ነው። መንግስት በራሱ ወጪ አስተርጓሚ ያቆምላቸዋል። መንግስት በራሱ ወጪ እነሱ ጠበቃ ማቆም ካልቻሉ ጠበቃ ያቆምላቸዋል ይላል። እየሆነ ያለው ግን በተቃራኒው ነው። እንደምናውቀው እንግዲህ በጣም በተጨናነቀ ሁኔታ ነው ያለው። ከ200% ከካፓሲቲ በላይ ነው የኢትዮጵያ እስረኛ የሚያስረው። መተኛ እንኳን እየተፈራረቁ ነው የሚተኙት። የሚተኙበት ቦታ እንኳን የለም። የሚተኙበት ቦታ አይጸዳም። እንደፈለጉት ነው። ልክ እንደ እንስሳ ነው የሚያጉሯቸው ማለት ነው። እየሆነ ያለው ያ ነው። ማጎር ነው እንጂ የያዙት ማሰርም አይደለም። መሰረታዊ የሆኑ ነገሮችን ከአየርና ከፀሐይ ብርሃን እንኳን ጀምሮ አይሰጧቸው። በቀን 15 ደቂቃ ከውጪ ንፋስ የሚቀበሉ እስረኞች እንዳሉ እናውቃለን። ደግሞ ለማሰቃየት ናቹራሊ በጣም በረሃ የሆነ ቦታ አዋሽ ቆርቆሮ ቤት ውስጥ እንግዲህ ቆርቆሮ እንዴት እንደሚግል በፀሐይ ታውቁታላችሁ። እኔም እንደ ሀረርጌን ያደግኩት በጣም የሚሞቅ ቦታ እኩለ ቀን ላይ ከቤታችን ውጪ መጫወት አይቻልም። ፀሐይ ምን ነው ልጆቿንና ዘመዶቿን አስተባብራን የወጣችው ብለን እንሸሻት ነበር። እነሱ ግን ወዴትም መሸሽ አይችሉም። ምክንያቱም አንድ ቦታ አከማችተው ነው ያሰሯቸው። ያ ራሱ ቶርቸር ነው። በተፈጥሮ ሁኔታ ያልተመቻቸ ቦታ እንደዛ አጉረው ነው የሚያሰቃያቸው እና ይሄንን ኢንቱ ኮንሲደሬሽን መውሰድ አለብን። አንዱ ትልቁ መጨቆኛ ህገ መንግስቱ ነው። ሁለተኛ ምርጫ ቦርድ ነው። ምርጫ ቦርድ ያው ከዲሴምበር 19 2023 በኋላ ከብርቱካን ሚደቅሳ ያረገችውን አድርጋ ለቃ ሄዳለች። ሜላት ወርቅ ኃይሉ የምትባል ተተክታ አንድ የመጨቆኛ መሳሪያ እሱ ነው። የሚቀጥለው ደግሞ የህዝብ ተናካሾች ምክር ቤት ብየዋለሁ። እናንተ የህዝብ ተወካዮች ምክር ቤት ማለት ትችላላችሁ። ምንም አንድ ቀንም እኔ ህዝብ ሲወክሉ አይቻቸው አላቅም። በቃ የአገሪቱ ሆዳም ስብስብ እሱም ቢሆን ይሄንኑ ጨፍጫፊ መንግስት ሌጂቲሜሲ ለመስጠት ነው። ጀነራል አሳምነው ጽጌ እንዳለው ኢንስቲትዩሽን ተብሎ የቆሙ ማለት ነው። ፖለቲካል ፓርቲዎች እነ ኢዜማ እነ ኢሃፓ ሌሎችም በአብዛኛዎቹ ከ40-60 በላይ የፖለቲካ ፓርቲዎች አሉ አክቲቭ ሆነው የሚሳተፉ። እነዚህ ሁሉ ለአገዛዙ በአንድም ሆነ በሌላ መንገድ ሌጂቲሜሲ ነው የሚሰጡት። የብልጽግና ወንጌል ተከታዮች በብዛት በሚባል ሁኔታ እነዚህም ኢንስቲትዩሽን ናቸው። በእርግጥ ዲሴንትራላይዝድ ናቸው። እንደዛ መሆናቸው ደግሞ ጥሩ ነው፣ ለሱ ይጠቀምባቸዋል። ምን ልበላችሁ የስርዓቱ ቀንደኛ ባለሀብቶች፣ እነሱን ደግሞ የስርዓቱ ቀንደኛ ባለሀብቶች፣ የስርዓቱ ቀንደኛ ሌቦች ብላችሁ ያዟቸው። ምክንያቱም ከየት መጡ ሳይባል ነው ኦቨርናይት ሚሊዮነር እና ቢሊዮነር ሆነው የሚከሰሱት ማለት ነው። ሰርቀው ከየት እንደሚሰርቁት እንዴት እንደሚሰርቁት ስርዓታዊ በሆነ ሁኔታ ነው ይሄ ሁሉ ነገር የሚካሄደው። የሃይማኖት መሪዎች፣ አባገዳዎች፣ እነዚህ ሁሉ የስርዓቱ መጠቀሚያዎች ናቸው፣ ኢንስቲትዩሽኖች ናቸው። ፍርድ ቤቶች፣ ፖሊስ፣ ይሄ በሙሉ የመንግስት መጠቀሚያ ስርዓት ነው። ይሄ እንግዲህ ከዚህ ሌላ ደግሞ ኮሬ ነገኛ፣ ጋቸና ሲርና፣ ልዩ ኃይል ራሱ የኢትዮጵያ መከላከያ፣ ይሄ ሁሉ ኢንስቲትዩሽን ነው፣ ትልልቅ ኢንስቲትዩሽን ነው። ይሄ የህግ ማስከበር
ነገሮች በኢትዮጵያ ውስጥ 50% በላይ ጂዲፒውን የሚወስዱት እነዚህ ናቸው፣ እነዚህ ኢንስቲትዩሽኖች ናቸው። አልፎ ተርፎ እድር እና ሲቪክ ኦርጋናይዜሽን ራሳቸው የመንግስት መጠቀሚያ ናቸው በዚህ ሰዓት። ከዛም አልፎ ደግሞ የዳያስፖራ ክፍሎች ደግሞ አሉ፣ በየኤምባሲው እየሄዱ ለአገዛዙ የሚያሸረግዱና አገዛዙን የሚያስችሉ ማለት ነው። አሁን በቅርብ የሚቀጥለው ሳምንት ነው መሰለኝ ዲሲ ላይ አሁን ለምሳሌ ፈንድሬዝ ያደርጋሉ እነዚህ አሸርጋጅ ዳያስፖራዎች ማለት ነው። ምክንያቱም መንግስት ገንዘብ ስላነሰው አማራን መጨፍጨፊያ ፈንድሬዝ ማድረግ ስለሚፈልግ በዛ ይሄዳሉ። እና ያው ጀኖሳይድ አዌርነስ መንት እንደመሆኑ መጠን እንደተነጋገር ነው ጀኖሳይድ በመንግስት ህግ ተቀርጾ ታግዞ የሚሄድ ነገር ነው። እኛና እነሱ ብሎ መክፈል ያለበት ራሱ መንግስት ነው። መንግስት ነው ነፍጠኛ አማራውን ነፍጠኛ ብሎ ማርክ ያደረገው። ምክንያቱም ሲምቦላይዝ ማድረግ አለበት፣ መለየት አለበት። አጼዎቹ፣ ትምክተኞቹ፣ ጠቅላዮቹ ተብሎ አማራ ተፈርጇል። ስለዚህ ማን እንደሆኑ ይታወቃሉ ማለት ነው። እና ደግሞ ዲስክሪሚኔት ለማድረግ ደግሞ ህግ ማውጣት አለበት። በህግ ነው፣ ዝም ብሎ በዘፈቀደ ወይም ደግሞ በግምት አይደለም ዲስክሪሚኔት የሚያደርጉት። ህጎች አሉ የረቀቁ። መከፋፈልን ህጋዊ ማድረግ ያስፈልጋል። መብትን መከልከል ህጋዊ ነው። ከስራ ማስወጣት ህጋዊ ነው። ማፈናቀል ህጋዊ ነው። እና ስንት ሚሊዮን በስንት መፈናቂያ ካምፖች እንዳሉ ታውቃላችሁ። አማራ ክልል ብቻ ከ30 በላይ የተፈናቃይ ካምፖች አሉ። ሌላ ቦታ ያሉም እንደዛ አይነት ተፈናቃዮች። ዩኒክሊ አማራው ብሔረሰብ ላይ እየደረሰ ያለ ነው። ሰው ደግሞ እንዳያዝነት ዲሁማናይዝ መደረግ ያስፈልገዋል። ይሄ እየተፈናቀለ የትም ሳይማር ወድቆ በየትም ቦታ የሚገኘውን ስብዕናውን ዝቅ ማድረግ ያስፈልጋል። ስለዚህ ህዝብን ኃጢአተኛ ነው፣ ልክ የተጨፈጨፈው እኮ ዛፍ ጨፍጭፎ ነው፣ የተጨፈጨፈው እኮ እንዲህ አድርጎ ነው፣ የተገደለው እኮ በማይገባው ቦታ እኮ ሄዶ ኖሮ ነው፣ ኦሮሚያ እኮ ባይገኝ ኖሮ እኮ አይገደልም ነበረ። ቪክተሙን እንደገና ሪቪክተማይዝ ማድረግ ማለት ነው። እና ደግሞ ከዛ በኋላ ያው መንግስት የፈጠራቸው ደግሞ የህግ ኢንስቲትዩሽኖች አሉ። እነ ሸኔ፣ እነ ጋቸና ሲርና፣ እነ ገዳ ኮማንዶ፣ እነ ልዩ ኃይል። እነዚህ ደግሞ ቀጥሎ የጭፍጨፋውን ስራ ይሰራሉ ማለት ነው። በተቻለ መጠን ጎጠኝነት ደግሞ ያው ፖላራይዝ ለማድረግ ሰውን ይረዳል። በፈርዘር አማራውንም ሄዶ ጎጃሜውና ጎንደሬው እርስ በርሱ እንዲፋጅ፣ ጎጃሜው ራሱ አንዱ ምዕራብ፣ አንዱ ምስራቅ፣ አንዱ ምናምን ሆኖ እንዲለያይ፣ አማራውም እንደዛው በየትንንሹ መንደር ቤተ አማራ ውስጥ ያሉትንም እንደዛው ግማሹ የምናምን ዳይናስቲ ግማሹ የምናምን እያለ እንዲከፋፈል መርዳት ማለት ነው። የመንግስታዊ እርዳታ ማድረግ። መጨረሻ ላይ እንግዲህ ያው መዘጋጀት ነው። ይሄ ነገር ለብቻ አይደለም የሚደረገው፣ ሳይመልቴኒየስሊም ሊደረግ ይችላል። ሁሉንም ነው አንድ ላይ የሚያደርጉት። ይሄ 50 ዓመት የፈጀ ፕሮጀክት ነው። እነዚህ ግን አጠናክረው አፋጥነው እየቀጠሉበት ነው። ማሰር፣ መግረፍ፣ መግደል፣ መብት መግፈፍ፣ ይሄ ያው 8ኛው ደረጃ ላይ ነው። አሁን 9ኛው ደረጃም ራሱ እየተደረገ ነው፣ ኤክስተርሚኔሽኑ ማለት ነው። ብዙውን በአንዴ መግደል ማለት ነው። 3000 ሰው ሞቶ አንድ ጉድጓድ ውስጥ ሲቀበር አይተናል። ማይካድራ አይተናል። ኦሮሚያ ክልል ብዙ ቦታ አይተናል። ቤኒሻንጉል አይተናል። እዛው አማራ ክልል ውስጥ ብዙ ቦታ አይተናል። እንደዚህ ካደረጉ በኋላ ደግሞ ኢንስቲትዩሽኖች አሏቸው፣ ሬዲዮ ጣቢያዎች ማለት ኦኤምኤንም ይሁን የኢትዮጵያ ቴሌቪዥንም ቢሆን ፋናም ይሁን ይሄንን የሚደብቁ ማለት ነው፣ ምንም ወንጀል እንዳልተፈጸመ። ወንጀሉ ደግሞ አማራ ክልል እኮ ብቻ አይደለም የሞተው እኮ አማራ ብቻ አይደለም፣ ከሆነም ደግሞ አማራ አጥፍቷል ለማለት እና ዲና የማድረግ ማለት ነው። አሁን ማይካድራ ላይ የሞቱት አማራዎች አይደሉም የሚል ዲስፒዩት አለ፣ ውሸት ቢሆንም ማለት ነው። እንደዛ አይነት ነገሮችን መዋጋት ያስፈልጋል፣ ማስቀረት ያስፈልጋል። ስለዚህ ኢንስቲትዩሽኖችን የውሸት እንደሆኑ አሰራራቸውን ማጋለጥ ያስፈልጋል እላለሁ። አመሰግናለሁ። በጣም አመሰግናለሁ ወይዘሮ ዳዊት። ጋሽ ዑመር እዚህ ጥያቄ ላይ አንተን ኢንፑት እስቲ እንቀበል። እሺ፣ በጣም አመሰግናለሁ። የህይወት እህቴ ድላዊት በስፋት ይደብታለች። እንግዲህ ጀነራል አሳምነው ጽጌ ያለ የተባለው እንዳለ ሆኖ የዓለም አቀፉ ማህበረሰብ ኢትዮጵያ ውስጥ በመፈጸም ላይ ያለውን የዘር ማጥፋት ወንጀል፣ ተዛማጅ ወንጀሎች ጭምር አያውቅም ለማለት እቸግራለሁ። የብዙዎቻችን እምነትም ይሄ ነው። በተለይ መረጃ
በቅጽበት በሚሰራጭበት ወቅት በተለያዩ መድረኮች ማለት ነው። እንደዚሁም ደግሞ መንግስታት ከህዝቡ የተሻለ የራሳቸው መረጃ የሚያሰባስቡበት መንገድ አለ። ከላይ ሳተላይቱ አለ። የሰው መረጃ ሰብሳቢ አላቸው። በብዙ ቦታዎች የሚያሰማሯቸው የዓለም አቀፍ ድርጅቶች አሉ። የሰው ልጅ መብት ተከራካሪ ወይ ተሟጋች የሚባሉ እነሱም እንደዚሁ በስፋት በየቦታው ተሰማርተው ያሉት ሁኔታ አለ። መረጃ የሚያገኙበት ሁኔታ አለ ከወኪሎቻቸው። የዓለም አቀፍ ጋዜጦች አሉ። ከዛ በላይ ደግሞ ትላልቅ ዓለም አቀፍ ሪጂናል መሆኑ ወይም ደግሞ ወርልድ ዋይድ ድርጅቶች አሉ። በተለያየ መንገድ መረጃ የሚሰበስቡ ዩኤን አለ፣ ኤዩ አለ፣ አፍሪካን ዩኒየን አለ ከተባለ ማለት ነው። እንደገና ደግሞ አይኤምኤፍ፣ ወርልድ ባንክ እንደዚሁም ሪጂናል የሆኑ ድርጅቶች አሉ። በተለይ ኢትዮጵያ የብዙ ዓለም አቀፍ ድርጅቶች አዲስ አበባ በተለይ አዲስ አበባ ሁሉም ኢትዮጵያ ክፍል ውስጥ አይደለም፣ ብዙ ድርጅቶች ጽሕፈት ቤት አላቸው። ከሌላ አፍሪካ ሀገር ያላነሰ ኢትዮጵያ ውስጥ ወይም የበለጠ ለበላ አብይ አህመድ እርግጥ ይህን ወንጀሉን እንደሚሰራ ስላወቀ ይሁን ቀደም ብሎ ቀንሷል ወደ ውጭ የሚልከውን ከውጭ የሚመጣው ተቀንሶ እንደሆነ አላውቅም። አምባሳደሮች ኤምባሲዎች አሉ፣ የውጭ ኤምባሲዎች በብዛት ኢትዮጵያ ውስጥ ማለት ነው። ይሄ ሁሉ ባለበት ሌላም ያልጠቀስኩት ሊኖር ይችላል። የዓለም አቀፉ ማህበረሰብ ኢትዮጵያ ውስጥ የሆነ ያለውን አያውቅም ማለት አስቸጋሪ ነው። በዚህ ላይ በተጨማሪ ደግሞ እኛ በተለይ ዲያስፖራ ያለ ነው በአማራው ላይ እየደረሰ ያለውን ግፍ ዓለም አቀፉ ማህበረሰብ እንዲያውቅ ምን ያላደረግነው ነገር አለ? ሰልፍ ወጥተናል። በተለያየ ጊዜ እርግጥ በቂ ባይሆንም የሚመለከታቸውን መንግስቶች በያለንበት አነጋግረናል። በግሩፕ እየሆን ሌሎች ስራዎችም ተሰርተዋል። የዓለም አቀፉ ማህበረሰብ በተለይ ኢትዮጵያ የአፍሪካ መዲና የምትባለዋን የኤዩ ሄድኳርተርስ የሚገኝባት ኢሲኤ የሚገኝባት ሌሎች መስሪያ ቤቶች የዓለም አቀፍ መስሪያ ቤቶች የሚገኙባት እዛው ከተማው ውስጥ ጄኖሳይድ እየተፈጸመ ዘር ማጽዳት እየተፈጸመ የኮሪዶር ልማት እየተባለ ቅድም ላይ ጠቅሰዋለች። ሌሎችም ነገሮች ከተማ ተከፍሎ አዲስ አበባ ሸገር በሚባለው እንዲታነቅ የተደረገበት አሁን ያ ታልፎ ያ መንደርደሪያ ነው። አዲስ አበባን እየሰለቀጡት ነው። ፊንፊኔ መባል አለበት እየተባለ ነው። ይሄን ሁሉ ያውቃል። እኛም እንኳን እንደው የሰራ ነው ስራ በተለይ ዲያስፖራ ያለ ነው የማያመረቃ ነው ብንልም እንኳን እነሱ መረጃው አላቸው። በዛ ላይ ደግሞ ፋኖ አለ ከፍተኛ ትግል እያደረገ ያለ በተለይ ባለፈው 3 ዓመት እስረኞች የማረካቸውን ሁሉ ለዓለም አቀፍ ድርጅቶች ያስረከበ ድርጅት የዓለም አቀፍን ሕግ በመከተል ማለት ነው። እንደነሱ እንደሌሎቹ ከሰማይ ሆኖ ሰላማዊ ሕዝብ በድሮን መደብደብ ሳይሆን እንደዚህ የተደረገ አውቁ ማለት አይቻልም። የውጭ መንግስታት እኮ አፍሪካን ዩኒየን፣ ኢዩ እና ደግሞ የአሜሪካ ወኪሎች እርግጥ ያኛውን እንተውና የአብይ አህመድ ማላገጫ የሆነውን ማን ነው የሚባለው ኢጋድ የሚባለውን እንተውና ቢገኝም እነዚህ እኮ ሜዳ ሄደው ተወያይተዋል ከፋኖ አመራሮች ጋር። ስለዚህ የዓለም አቀፉ ማህበረሰብ ያለማወቅ ችግር የለበትም። አቋም ወስዷል።
በአማራው ላይ ይሰመርበት። ይሄ የኔ አመለካከት ብቻ አይመስለኝም፣ ብዙዎች ሼር የሚያደርጉት አመለካከት ይመስለኛል። በሰሜኑ ጦርነት ጊዜ ከ10 ጊዜ በላይ እርግጠኛ አይደለሁም ስንት ጊዜ የትግራይ ጉዳይ ዩኤን ሴኩሪቲ ካውንስል ውስጥ መነጋገሪያ ሲሆን እስካሁን ድረስ የአማራ ጉዳይ አንድ ጊዜም አልቀረበም። እነዛም እኮ ኢትዮጵያ ውስጥ ነው የሚኖሩት አይደለም እንደ አማራው ማለት ነው። ለምን? ወይ ብዙ ምክንያቶች ብዙ ናቸው። ከጊዜ አንፃር የሚታወቁም ስለሆነ አልሄድበትም። ነገር ግን ምርጫ ተደርጓል ማለት ነው። ምርጫው ምንድነው? የአማራን የህልውና ጉዳይ የአማራ ላይ የሚፈጸመውን ጄኖሳይድ ኢሹ ላለማድረግ አንዳንድ ጋዜጦች በአማራው ላይ ስለሚደርሰው ችግር ሲጽፉ ይሄ ጄኖሳይዱን ምኑን ኢንተርኮሚዩናል ኮንፍሊክት ብለው ነው ጄኖሳይዱን የሚጠሩት ማለት ነው። አሁን ግን ጄኖሳይድ የሚለው ቃል የምዕራብ ዓለም መጠቀም ከጀመረ በተለይ መንግስታት ያውቁታል። በግድ እዚች ሀገር ውስጥ የዓለም አቀፉ ማህበረሰብ ኃይል ሰዶ ህዝቡን ማዳን እንዳለበት እኛ ያንን እየጠየቅን አይደለም። ግን ፋኖ የተቻለውን ሁሉ ራሱ በክንዱ ድል ለማምጣት እየታገለ ነው ያለው። የቀረው ቀርቶ ግን አብይ አህመድ የሚያገኘውን እንኳ ድጋፍ ከኤሚሬት ብቻ አይደለም፣ ከእስራኤል፣ ከኢራን፣ ከቻይና፣ ከሌሎችም ሀገሮች ያንን እንኳን አላስቆም። የአማራን ህዝብ ለመጨፍጨፍ ስራ ላይ እየዋለ ማለት ነው። ስለዚህ ምርጫ ተደርጓል ማለት ነው። ይቀጥል ተብሎ ውሳኔ አለ ማለት ነው። የዓለም አቀፉ ማህበረሰብ ሳይነጋገር የተስማማበት ይሄ ነው የሚታይ እንጂ ስለማያውቁ አይደለም በፍጹም። በሌላ በኩል ደግሞ ሌሎች ሀገሮች ውስጥ እንደዚሁ ጄኖሳይድ በስፋት እየተፈጸመ እንደሆነ እናውቃለን። አሁን አቴንሽን ያገኙ አሉ። ነገር ግን ምንም ማድረግ አልተቻለም፣ ማስቆም አልተቻለም። ከወሬ ባለፈ ማለት ነው። ሊፕ ሰርቪስ የምንለው ማለት ነው። እና በሌላ መንገድ ጄኖሳይድ ኖርማላይዝ እየተደረገ ነው ማለት ነው። በቃ እኔ የሚታይ የግሌ ነው። ይሄ በዓለም አቀፍ ሕግ ውስጥ የተዘገበው ሌላ ነው። 10 ደረጃ እንዳለውም ያው አሁን ቅድም እድላዊትም የጠቀሰችው አለ መሰለኝ በዛ በኩል ያለ ጄኖሳይድ ዘ ወርስት ክራይም የሚባለው ነው በዓለም ውስጥ። ይሄው ኢትዮጵያ ላይ በተለይ በአማራው ላይ ባለፈው 50 ዓመት በተለይ ባለፈው 8 ዓመት በግልጽ እየተፈጸመ ነው በአማራው ላይ ጄኖሳይድ። ምንም ነገር እየሆነ አይደለም። ለምን? ይሄ በደንብ ያው የተለያዩ ምክንያቶች አሉ አማራው ላይ። ሌላው የዓለም አቀፍ ህብረተሰብ በተለይ ምዕራቡ ያለው አመለካከት አለ። ሌሎችም አመለካከቶች አሉ። አማራው በኢትዮጵያ ታሪክ ውስጥ ያለው ከፍተኛ ቦታ የታወቀ ነው። እንደገና ደግሞ ኢትዮጵያ እንደ ሀገር በአፍሪካ ውስጥ ያላት ቦታ የታወቀ ነው። ስለዚህ አፍሪካን ለማፍረክረክ እንክትክቱ እንዲወጣ ለማድረግ እንዳያልፍለት ለማድረግ እንደ ኢትዮጵያ ያለችን ሀገር ታላቅ ሀገር መበታተን ያስፈልጋል ተብሎ የታመነበት ነው የሚመስለው። ሌላ ነገር የለም። ምክንያቱም የኢትዮጵያ አንድነት ከአማራው ህልውና ጋር ተወደደም ተጠላም የተያያዘ ነው። ፋኖ ሲነሳ የአማራን ህልውና ለማስከበርና በመጀመሪያ ቀጥሎ ኢትዮጵያን እንደ ሀገር ማስቀጠል ነው። ይሄ መፈክሩ ይሄ ግቡ የተወደደለት አይመስልም። በጎረቤት ሀገሮችም ቢሆን ብዙ የሚጠቀሙት ስላለ መሬቷ ተቆራርሶ ለነሱ ሊደርሳቸው ይችላልና ልክ እንደ ደቡብ ሱዳን በሉት፣ ኬንያ በሉት፣ ጅቡቲ የውሃ መሬት ትፈልጋለች። ሶማሊያ የታወቀ ነው። የሰሜን ሱዳን የታወቀ ነው እና አልፋሽካ በእነሱ ስር ነው ያለው። ሌሎችም እንደዚሁ እንደገና ደግሞ ተገንጥለው የራሳችን መንግስት ሊኖረን ይገባል የሚሉትም አሉ።
የኛዎቹ ማለት ነው እብዶች የህወሓት ፋሽስቶችና የኦሮሞማ ዘላኖች ማለት ነው። ስለዚህ የዓለም ህዝብ እየተባበረ ያለበት ሁኔታ ነው እየታየኝ ያለው የአማራ ጄኖሳይድ ላይ። እኔ እንደዛ ነው የማየው። ይህ ግን ፈርዘር በደንብ መታየት ያለበት ይመስለኛል። እኔ በዛ መልክ ነው የማየው። ስለዚህ ምንድነው መፍትሄው ከተባለ አማራው ነፃ የሚያወጣው ህልውናውን በዘላቂነት የሚያረጋግጠው በክንዱ ብቻ እንደሆነ ይሄንን ደግሞ ማድረግ ይችላል። ቀለል ያለ እኮ ኃይል ቢሆን ኖሮ ይሄ ሁሉ ኃይል አይረባረብበትም ነበር እኮ። ኮአሊሽን እኮ ነው እያየን ያለ ነው ማለት ነው። ዓለም አቀፍ ኮአሊሽን በአማራው ላይ አማራውን ለማዳከም አማራውን ማርጂናላይዝ ለማድረግ ወይም ደግሞ እንዳይኖር ለማድረግ ማለት ነው። እንደዛ ያለ ሁኔታ ነው እኔ እየታየኝ ያለው። ስለዚህ ክንዱ ብቻ ነው ደግሞ ህዝቡ አለው፣ ልምዱ አለው። ፋኖ እስካሁን ድረስ እንደዚህ እንኳን አንዳንድ ችግር ገጥሞት በቀጣናው አንቶ የሚባል ኃይል ነው። እኔ ያንን አምንበታለሁ። ዛሬ ከ2 ዓመት በፊት ብየዋለሁ፣ ዛሬም እለዋለሁ። ችግሮቹ ቢኖርም ዙሪያውን ምንም ነገር የማያገኝ አሁን አንዳንዶች የህወሓት ተጋላቢዎች ሆነው ግንኙነት ቢጀምሩ ከዛ በፊት ግን አንድ ነገር ሳያገኝ 80% የአማራን መሬት በቁጥጥሩ ስር ያዋል ኃይል ማለት ነው። ያለምንም ከምንም ተነስቶ አንካሴና ዱላ ሌላም የመሳሰሉ ማጭድ ምናምን ይዞ ሰሜን ጦርነት ውስጥ ዘምቶ ራሱን ያስታጠቀ ኋላ ላይ ከአብይ አህመድ ሰራዊት ላይ ራሱን ያስታጠቀ ኃይል። ስለዚህ አማራ መተማመን ያለበት በማንም ላይ ሳይሆን በልጆቹ፣ በፋኖቹ፣ በፋኒቶቹ ክንድ ላይ ነው መሆን ያለበት ብዬ ነው የማምነው። የአማራ የህልውና ትግል ግቡን ሊመታ የሚችለው በዚህ መንገድ ብቻ ነው። የአማራ ህልውና ለዘለቄታ ሊረጋገጥ የሚችለው ደግሞ በስር ነቀል ለውጥ ነው። ዘረኛውን ስርዓት ከስሩ መንግሎ በመጣል ማለት ነው። ህገ መንግስቱን በመለወጥ ማለት ነው። ሌሎች ኢትዮጵያውያን አገር ወዳዶች የሚተባበሩበት ሁኔታ ተመቻችቶላቸው እዛች ሀገር ውስጥ የሁሉም የሆነ ስርዓት እንዲኖር ማድረግና የኢትዮጵያን አንድነት ማስቀጠል ማለት ነው ለሚቀጥለው ትውልድ። ይሄ ነው መሆን ያለበት የሚል እምነት አለኝ። በመጨረሻ ከተፈቀደልኝ ያው እናንተም ስታስተዋውቁን የአንድነት አመራር ነው ያላችሁትና አንድነት ለአማራ ህልውና የራሱ ቆንጆ ዌብሳይት አለው www.amaraandinnet.com የሚለው እዛ ውስጥ ገብታችሁ ሐሳባችንን የምትደግፉ ሁሉ አባል እንድትሆኑ ጥሪ ያቀርባለሁኝ። በሌላም መንገድ የምትተባበሩን ካላችሁ እንደዛው እንድትተባበሩን ጥሪ ያቀርባለሁ። አመሰግናለሁ። ሁላችሁንም ይሄንን ፕሮግራም ያዘጋጃችሁ እንዲሁም አዳማጮችንም አመሰግናለሁ። እዚህ ላይ አቆማለሁ። ጋሽ ዑመር በጣም አመሰግናለሁ። ወይዘሮ እድላዊት በጣም አመሰግናለሁ። እንደው አንድ መደምደሚያ የሚሆን አንድ አጠር ያለች ጥያቄ ግን እንደው መጠየቅ አለበት ብለን ያለው አለና እንደው ታይም ካላችሁ አንድ ጥያቄ ብንጨምር ብለን ነው። ታይም ካላችሁ ፈቅድልን ከሆነ አሹ ጥያቄውን እስቲ ያቅርብ። እሺ አመሰግናለሁ። ያየ አንድነት ድርጅትንም በጣም እናመሰግናለን። ይሄንን የአማራ የህልውና ወርን አስመልክቶ በምታደርጉልን ድጋፍ ሁሉ እናመሰግናለን። ቅድም ያየም በደንብ የጠቀስካቸው አሉ። ጣና ቴሌቪዥን፣ ኢትዮ ሰገነት ሚዲያ በተከታታይ ፕሮግራሞችን ዝግጅቶችን እያስተላለፉ መሬት ላይም እንዲደርስ እንግዲህ አቶ ዑመርና ወይዘሮ እድላዊት በደንብ ሄደውበታል ለምን አስፈላጊ እንደሆነ። ምክንያቱም የአማራ ህዝብ ከውጭም ጠላቶች አሉት፣ ውስጥም ደግሞ የአማራ የዘር ፍጅት ለውጭው ማህበረሰብ እንዳይደርስ ዓለም አቀፍ ይዘት ያላቸው ግን
የውሸት የይስሙላ ድርጅቶች የፍትህ ተቋማት አማራን የሚጨፈጭፉበት ህገ መንግስት የተባለው አማራን የሚጨፈጭፍበት ዜና የተባሉት የዜና አውታሮች የአማራን ጭፍጨፋ የማያስተላልፉበት ሁኔታ ባለበት ወቅት እኛ ደግሞ የቻልነውን ያህል የህዝባችንን ጩኸት የህዝባችን ላይ እየደረሰ ያለውን ግፍ ለህብረተሰቡ እንድናስተላልፍ የተዘጋጀ መታሰቢያ ወር ነውና እዚህ ወር ላይ በምትሳተፉት ሰዎች ሁሉ ይህንንም ወር ያዘጋጃችሁ ሰዎችን ሁሉ እያመሰገንኩኝ ወደ ቀጣዩ ጥያቄ ሄዳለሁ ማለት ነው። የመጨረሻው ጥያቄያችን ነው። በመጨረሻ አማራው ከትጥቅ ትግል ባሻገር በየከተማው እየደረሰ ያለውን ግፍ ሲያወግዝ አይታይም። የእምነት አባቶች፣ የሀገር ሽማግሌዎች ግፍን ከማውገዝ ይልቅ መደገፍን ወይንም ዝም ማለትን መርጠዋል። ዋና ዋናዎቹ ምክንያቶች ምን ሊሆኑ ይችላሉ ብላችሁ ታስባላችሁ የሚል ጥያቄ ነው። አቶ ዑመር መጨረሻ ላይ ስለሄድክ ወደ ወይዘሮ ኤልሻዳይ እንሂድ። ወይዘሮ እድላዊት ይቅርታ። እንግዲህ ያው ችግሩ ሲስተሚክ ስለሆነ አንዱ ፍርሃት ነው። ፍርሃት አለ። እንደገና 50 ዓመት ሙሉ የተሰራበት ነገር ነው። ስለዚህ ያንን መስበር ያስፈልጋል። መጀመሪያ መንቃት የሚያስፈልገው እኔ ከውጪ ማህበረሰቡ በበለጠ ሁኔታ አገር ውስጥ አደረጃጀት ወሳኝ ነው። በህቡ የሚደራጅ በአማራ ክልል ውስጥ በግልጽ መደራጀት የሚችልበት ብዙ ሁኔታዎች አሉ። ፋኖች ከ80% በላይ በእርግጥ በገጠሮቹ አካባቢዎች ትልልቅ ከተማዎችን ነው እንጂ ፋኖ ይዞታል። ስለዚህ ነፃ ሜዳ አለው ማለት ነው። እዛ ቦታ ላይ እየተደራጀ ብዙ ነገር ማድረግ ይችላል። ግን አሁንም ቢሆን አጠገቡ ፕሮፌሰር አስራት ወልደየስ እንዳሉት የአማራ ጠላቱ ሆዳም አማራ ነው እንዳሉት ሆዳሙ አማራ ከህዝቡን አለቅ ብሎ እንደ መዥገር ተጣቆ ይዞታል እና ያንን ማላቀቅ ያስፈልጋል። ያንን እንደ ፕራይመሪ እኔ እጄና እግሬ ከታሰረ ማድረግ የምችለው ነገር በጣም ሊሚት ይሆናል። ስለዚህ ያንን መዋጋት ያስፈልጋል። ጠንክሮ እዛ ላይ መጀመሪያ ራሱን ነፃ ማውጣት አለበት። ነፃ ያልወጣ ሰው መታገል አይችልም። ገዳዮች እንዲያሸንፉ ምንድነው የሚያስፈልገው? ዋናው ነገር ጥሩ ሰዎች ዝም ማለትና ምንም አለማድረግ ነው። በቃ ያ ብቻ ይበቃቸዋል። ጥሩ ሰዎች፣ ደህና ሰዎች ዝም ካሉ መግደል ይቀጥላል ማለት ነው። እና ደግሞ ይሄንን ቶክሲክ ኢንቫይሮንመንቱን ማጥራት ያስፈልጋል። አንዱ ለአንዱ መከታ ሆኖ መቆም ያስፈልጋል። ነውርን ነውር ብሎ መጥራት ያስፈልጋል። ምሁሩ ግልጽ የሆነ የማይጠየቅ ነገር መኖር የለበትም። የሚፈራ ነገር መኖር የለበትም። ሁሉንም ነገር ኦፕን በሆነ ፎረም ዲስከስ አድርጎ የሚሆነው ይሆናል፣ የማይሆነው አይሆንም። በኢሞሽን ብቻ እንዲሁ የሚደገፍና የሚነቀፍ ነገር መኖር የለበትም። አንድ ነገር ስንደግፈው አዎ ኢሞሽን ሊኖር ይችላል፣ ግን ምክንያት ደግሞ ሊኖር ይችላል። ይሄ በዚህ ምክንያት ይሄንን ደግፌዋለሁ፣ በዚህ ምክንያት ደግሞ ይሄንን ነቅፌዋለሁ ብሎ ግለሰቡን ሳይሆን የምንነቅፈው አስተሳሰቡን መሆን አለበት። ግን የግለሰቡን ኢንቴግሪቲ የህብረተሰቡንና የማህበረሰቡን ኢንቴግሪቲ ኪፕ ማድረግ ያስፈልጋል። ያንን ነው ማየው እኔ። ህዝቡ እንዳይነሳሳ በቃ ቀስ እያለ ስለሆነ ይሄ ሲስተም ገዝግዞ የጣለው አሁን ኦልሞስት ሽባ እንዳደረገው ነው እኔ የማየው። ሁሉም ሰው ችግር አለበት፣ ግን መነሳት በጣም ተቸግሯል። ለዚህ ነው ዝምታ ለበግም አልበጃት 12 ሆና እያለ አንድ ነብር በላት ያለው ከያኒው ቴዲ አፍሮም። አሁን ያ እንዳይደርስብን በጣም መጠንቀቅ ያስፈልገናል። እንደው አንድ በጣም የህዝብ መመልከት ያለበት ኢትዮጵያ ውስጥ አሁን አክቲቭ ጀኖሳይድ ነው እየተፈጸመ ያለው። እንደገና የድሮውን ጀኖሳይደር ደግሞ ጓደኛ እናደርጋለን አይደለም። አክቲቭ ጀኖሳይድ ማለት እንደዛም እየተባለ አዲስ ነገር እየተፈጠረ አይቻለሁ። ጀኖሳይድ ነው። ጀኖሳይድ 50 ዓመት ሞላው 100 ዓመት ያ ሰው ፕሮሲኪዩት መደረግ አለበት፣ መቀጣት አለበት። ማለፍ አይቻልም። የሆሎኮስት ሰርቫይቨሩ ኤሊ ቪዜል
እንደው ከተመቻችሁ በጣም ብዙ ነገር ጽፏል በሂውማን ራይትስ ላይ ምን ይላል? whenever men or women are killed because of their race, religion or political view, that place must become the center of the universe ይላል። እና ኢትዮጵያ ውስጥ አሁን የሰው ልጅ እየተገደለ ያለው በኤትኒሲቲው፣ በሃይማኖቱ፣ በፖለቲካል ቪው ነው እየተገደለ ያለው። እና ኤሊ ዊዘል ምን ይላል? በዚህ ምክንያት እንደዚህ ሰው ምንም ነገር ሳያደርግ ቤት ውስጥ ተቀምጦ በማንነቱ በሚያምነው ነገር የሚገደል ከሆነ ያ ቦታ ሴንተር ኦፍ ዘ ዩኒቨርስ መሆን አለበት። ስለዚህ የአማራ ክልል መንቀሳቀስ ያለብን በዚህ ሰዓት ሴንተር ኦፍ ዘ ዩኒቨርስ ነው መሆን ያለበት። ሁሉም ቦታ ልክ ጋዛ እንዴት ነው ሴንተር ኦፍ ዘ ዩኒቨርስ የሆነው? ሳውዝ ሊባኖን እንዴት ነው? ሁሉም ቦታ ራሳችንን እየጠፋን ያለን መሆናችንን እንደ ከርድ ህዝብ መሆናችንን አውቀን መታገል ያስፈልጋል። እኛም ያልተገደል ነው እዛ ቦታ ስላልተገኘን ብቻ ነው። እዛ ቦታ ብንገኝ ኖሮ ግን በማንነታችን ብቻ እንገደል ነበረ። ስለዚህ ስለራሳችን ብለን ሁላችንም እንታገል እና እንዳንረሳ፣ ገዳዮች እንዲያሸንፉ፣ ጥሩ ሰዎች ዝምታና ምንም አለማድረግ በቂ ነው እና ዝምታችንን እንስበር፣ ህዝቡም ዝምታውን እንዲሰብር እናድርግ። ማድረግ የምንችለው ብዙ ነገር ላይሆን ይችላል። አንድም ሰው መርዳት፣ አንድም ፖዚቲቭ ኮንትሪቢዩሽን ማድረግ ለዚህ ትግል ወሳኝ ነው እላለሁ። አማራ ያሸንፋል። ማሸነፋችን አይቀርም፣ የጊዜ ጉዳይ ነው። ምክንያቱም ፍትሃዊ ትግል ነው እያካሄድን ያለ ነው። እናሸንፋለን እላለሁ። አመሰግናለሁ። ጋሽ ዑመር ከዚህ የምትለው ካለ በጣም ወይዘሮ ድላዊት በጣም አመሰግናለሁ። እሺ አመሰግናለሁ። እንደገና ጥሩ ሂዳበታለች እህቴ ድላዊት፣ ወይዘሮ ድላዊት። የሃይማኖት አባቶችን አስመልክቶ ስናወራ ስለተጠቀሰ ማለት ነው ስለ ተቋማት፣ የሃይማኖት ተቋማት ነው የምናወራው ማለት ነው። ተቋማት እንዳሉ ኮምፕሮማይዝ ሆነዋል፣ በመንግስት ቁጥጥር ስር ነው ያሉት። ይህንን መስራት የለብንም። ቅድም የተጠቀሱት የሰብአዊ መብት ጠባቂ ምናምን የሚባሉት ሁሉ ታፔላቸው ነው እንጂ ውስጣቸው ሌላ ነው። በእምነት ተቋማትም ከሄድ በሙስሊሙ መጅሊስ የሚባለው እንዳለ በአብይ ቁጥጥር ስር ነው 100%። ይህንን ነግራቸዋለሁ። በኦርቶዶክስ ቤተክርስቲያን በኩል ከሄድ እነ አቡነ ሳዊሮስ ከፍተኛ ስልጣን አላቸው፣ ዋናዎቹ ወንጀለኞች ማለት ነው። ሌሎችም በተዋረድ ብዙዎች የተቆጣጠሯቸው ቦታዎች አሉ። ይሄ እንግዲህ ኋላ ላይ የመጣ ነው። ይሄ እድል ቀደም ሲል ቤተክርስቲያን መጅሊስ የሚባለው ከህዝቡ ጎን ቆመው አብይን መግታት ይችሉ ነበር። ያ እድል አሳልፈው ነው የሰጡት። እያጭበረበራቸው እያባበላቸው ምን እያለ አንዴ ሲፈልግ ሙስሊም ይሆናል፣ ሲፈልግ ክርስቲያን ነኝ ይላል። ወይም ደግሞ በአንድ ሙስሊም እና በአንድ የክርስትና እምነት ተከታይ መካከል ነው የቆምኩት ያለበት ጊዜ አስታውሳለሁ። አንድ ጊዜ በደመቀ በማን ነው አሁን ምክትል ጠቅላይ ሚኒስትር የሆነው ተመስገን ጥሩነህ መሀል እና የሶማሌው ሰው የምክትሉ መሀል ቆሞ መሰለኝ ባልሳሳት እና እንደዚህ ያለ ግን ቤተ እምነቶችን በደንብ ነው የወረራቸው፣ የተጠቀመባቸው፣ በቁጥጥር ስር ያዋላቸው። ይሄ ከመሆኑ በፊት ግን ሆዳም አማራዎች በተለይ ከዚህ የሄዱ ጠቅላይ ሚኒስትርነቱን ሲያከብር ሲመተ በዓል ነው ምናምን የሚባለው አይ ቲንክ እዛም ጊዜም የተገኙ ይመስለኛል፣ እርግጠኛ አይደለሁም። ሄደው ግን በደንብ አጠናክረውት የመጡ በዚህ በውጭ በኩልም ትልቅ የዲፕሎማሲ ስራ የሰሩልን የቤተ ክርስቲያን ሰዎችን እዚህ ውጭ ያሉትን ዲሲ አካባቢ እየነዱ ወስደው ስቴት ዲፓርትመንት ለአብይ ምስክርነት እንዲሰሩ ያደረጉ አገር ቤት ገብተው በነበረበት ሰዓት አሁን ዛሬ የፋኖን ትግል የሚያመሱት እና አንዳርጋቸው ጽጌ እነ ገዱ አንዳርጋቸው ሌሎችም ጭምር እነሱ አብይን ሲያጠናክሩት በጊዜው ቤተክርስቲያን ምንም አላለም።
ትንሽ እንቅስቃሴ ነበር። መጅሊስን ተውት፣ ከመጀመሪያው ጀምሮ በቁጥጥር ስር ላይ ዋለው። ኋላ ላይ ወደ ቤተክርስቲያን ላይ ሲዞር በእርግጠኝነት ቤተክርስቲያንን ለማዋረድ፣ ለማፍረስ፣ አባቶችን ለማሳዘን ሲጀምር እርምጃ አብይ አህመድ የዛ ጊዜ ነው ነቅሰው እየፈረጠጡ የመጡት። ቱሌት ባይዘን አብይ አህመድ ብዙ ነገሮችን በቁጥጥሩ ስር አውሏል። ስለዚህ ወደ ታች ሲዋረድ ሁሉ ያሉ ብዙዎች የተሰገሰጉ በቤተ ክርስቲያን ሄራርኪ ውስጥ ማለት ነው የአብይ አህመድ ደጋፊዎች፣ ባንዳዎች፣ ካድሬዎች አማራም ይሁኑ ኦሮሞም ይሁኑ ሌላም ይሁኑ በጥቅም የተገዙ በቪኤት የተገዙ ማለት ናቸው። በዚህ ሁኔታ አሁን ሁኔታውን ሁላችንም እናውቃለን። እርግጥ አቡነ ማቲያስ ላይ አሉ፣ ሌሎችም አሉ። ኋላ ላይ እየፈረጠጡ እንደገና ከእናንተ ጋር ነን የሚሉ አቡኖች ሁሉ እናስታውሳለን። ስለዚህ ታች ያለው ላይ ያሉትን ስለተከተለ ወጥቶ ለፍትህና ለፍትህ ደረቱን የሚሰጥ የእምነት አባት ጠፋ ማለት ነው። አጭሩ አማራ የሆነ ሌላውም በመሆን ነበረበት። አማራ የሆነ ማለት ጠፋ። እንደገና ደግሞ ኦፍኮርስ የሞራሊቲ ዲካደንስ ወደ ታች የመውረድ ነገር ህብረተሰቡን ሰርጾ የገባው ከህወሓት ጊዜ ጀምሮ ነው። ባለፈው 36 ዓመት በአጠቃላይ ወይም ከዛ በላይ ያለንበት ሁኔታ ነው። ስለዚህ ሁሉም የራሱን እስትንፋስ ወደሚቀጥለው ቀን ማሸጋገር እንጂ በጋራ ራሱን ለመጠበቅ አገሪቱን ለማስጠበቅ የሚታገለው ብዙ ነው። የሚችሉትን ኦፍኮርስ አብይ አህመድ እያጓፈፈ እያሰረ በየቦታው በየእስር ቤቱ ስቃያቸውን እያሳየች ይገኛል ማለት ነው። ስለዚህ ያለው ችግር በዚህ መልክ መረዳት ይኖርብናል። በሌላ አነጋገር አገር ቤት ውስጥ የሚሰራ ነገር ትልቅ ስራና ትልቅ መስዋዕትነት ይጠይቃል። አዲስ አበባ እኮ ፎርቲፋይድ ነች፣ ትልቅ የጦር ሰፈር ሆናለች። ዙሪያው መሀል ውስጥ ፖሊሶች አማራው ሌላው ምኑ ተነስቶ እኮ የኦሮሞ ልዩ ኃይል የፌዴራል ፖሊስ ልብስ ለብሶ ነው የሚያስተናግደው። አዲስ አበባ በአስራት ዲኔሮ ስር ነው ያለችው፣ ወታደራዊ አስተዳደር ስር ማለት ነው። የበላይ ሆኖ ማለት ነው። ኦፍኮርስ ከንቲባ አለች የተረገመች። ስለዚህ ስራ ለመስራት እጅግ በጣም አደገኛ ነው እና ፓርትሊ በከፊል ኃላፊነቱን መውሰድ ያለባቸው ዛሬ ውጭ ሆነው ፋኖን የሚያምሱት የሚከፋፈሉት ናቸው ነው የምለው እኔ። ያ ነገር ሊሰመርበት ይገባል። ጠላትነታቸው አሁንም እንደቀጠለ ነው ማለት ነው። እነዚህ አካሎች ጎጠኞችን ወደ ላይ አምጥተው መስመር ይዞ በመሄድ ላይ ያለውን ትግላችንን አሁን ያለበት ደረጃ ያደረሱት ማለት ነው እና ይሄ ነገር በስፋት ነው መታየት ያለበት። እንግዲህ ለቀረበው ጥያቄ ማለት ነው አሁን መሰራት አለበት። አሁን መሰራት አለበት። ግን ከፍተኛ መስዋዕትነት ያስከፍላል። አዎ በጣም የከፋ መስዋዕትነት ያስከፍላል። ብዙ የስርዓቱ ደጋፊዎች መስለው ያሉ አንገታቸውን ደፍተው ያሉ አሉ። ግን ማን ነው የሚያምነው ነው ችግሩ። ስለዚህ ይሄ ነገር በደንብ እኔ አሁን መልስ ልሰጥበት አልችልም። መጠናት አለበት ብዬ አምናለሁኝ። አገር ቤት ውስጥ አንዳንድ ስራ ለመስራት በስተቀር እኮ አብይ አህመድ የሚፈጽመው ግፍ በቂ እኮ ነው። አማራውን ብቻ አይደለም ሌላውንም ለማስነሳት ያንን እያየን አይደለም። የዛ አይነቱ ነገር በተወሰነ ደረጃ እንኳን ዝግ ያለው ይሄ እንግዲህ ያው ምኑ ያው በድሮን በእግረኛ ሰራዊቱ በሙሉ የሚፈጸም አለ። እርግጥ በአማራ ክልል ውስጥ አትሊስት ፋኖ እየተዋጋ አጠፋ እየመለሰ ነው እና አንዳንድ ቦታዎች የመንግስት ኃይል የማይገባባቸው ቦታዎች አሉ። በስተቀር ከዛው እንደ አዲስ አበባ ያለ እንደ ደሴ ያሉ ትላልቅ ከተማዎች ሌሎችም እንደዚሁ ትልቅ ስራ የሚፈልጉ ናቸው ብዬ ነው የማምነው። እንግዲህ የከተማዎች ጉዳይ ህዝቡን የማነቃነቅ ጉዳይ ከተባለ በስተቀር እኮ ብዙ ስራ ተሰርቷል እኮ ባሉን ሚዲያዎች ህዝቡን ለማስነሳት ያላደረግነው ነገር የለም። በመጀመሪያ ወጣቱ የዛሬ 4 ዓመት ምንም የሚሰራው ነገር አልነበረም። በእውነቱ ለመናገር አማራ ይሄ ወጣት ምን ነው ወገኑን እያስጨረሰ ዝም አለ ብለን ስንል ድንገት የአማራ ህዝባዊ ግንባር ሲፈጠር የዛን ጊዜ ኦፍኮርስ ያ
አርበኛ እስክንድር ነጋ የተጫወተው ትልቅ ሚና አለ። ያ ዋና ምክንያቱ ነው ብዬ አምናለሁ በበኩሌ፣ ከሌሎች ምክንያቶች ጋር በተጨማሪ ማለት ነው። ተነሳ ማለት ነው። ወጣቱ ወጣ መጣ፣ ፋኖን ጆይን አደረገ። በያለበት ደህና እየተካሄደ የስልጣን ጥመኞች የስልጣን ጥመኞች የብአዴን ግርፎች ነገሩን አሁን ያሉበት አድርሶታል ማለት ነው። ይህን ለማለት ነው። እንደው ባጭሩ ግን መጠናት አለበት ብዬ አምናለሁ ለማለት ነው። አመሰግናለሁ። አቶ ኡመር በጣም አመሰግናለሁ። ወይዘሮ ድላዊት አመሰግናለሁ ለሰጣችሁን ሰዓት ጥሪያችን አክብራችሁ ስለተገኛችሁ አንድነትን ድርጅታችሁን በጣም እናመሰግናለን እላለሁ። በዚህ በጄኖሳይድ መታሰቢያ ወር ላይ የምታደርጉትን ተሳትፎ እናመሰግናለን። መቀጠል አለበት እላለሁ። ዛሬ የነበረን ውይይት መቼም ደስ የሚል ጥሩ ሀሳብ የሚጋብዙ በደንብ አድርገን ነገሮችን ሰፋ አድርገን እንድንመለከት ያደረጉ ውይይቶች ናቸውና በጣም እግዚአብሔር ይስጥልኝ እላለሁ። ያዳመጣችሁን ፕሊስ ይሄን ስፔሱን ሼር አድርጉት። ሪኮርድድ ስፔስ ነው። አይኖ በብዙ ጊዜ በብዙ ስራዎች በብዙ አቅጣጫዎች እየሄድን ሊሆን ይችላል፣ ግን ያው የትግሉ ጸባይ ነውና ጸንተን በጽናት በርትተን መቀጠል ነው። አንዳንድ አክቲቪቲዎች የምታዩት እዚህ ትዊተር ላይ የሚካሄዱት ሌላም ቦታ ላይ አንዳንድ ሰዎች ቅር ያላቸው አሉ። ሻዶው ባን ይደረጋል፣ እንትን ቪዚቢሊቲውን ሪዲዩስ ያደርጉታል። ያው ፓርት ኦፍ ዘ ትግል ነው እና የእኛ የምንሰራውን ደብል ማድረግ አለብን፣ ጽናታችንን መቀጠል አለብን እና ምንም ነገር ቢደረግ ፊት ለፊታችን ምንም የምንበገርበት አይደለም፣ ወይንም እንዴት ነው ይሄ ለመንት የምናደርግበት ጊዜ አይደለም። ሁሉ ነገር ወደፊት መለኪያችን የህልውና ትግል ህዝባችን ነው። በዛ ጽኑ ስሜት ወደፊት እንቀጥልላለሁ። ይሄ እንግዲህ የመጨረሻችን አይደለም። ያው እናንኳኳለን፣ ታይም ቱ ታይም እየመጣን እናስቸግራለን ላለው የመጀመሪያ ጊዜሽ ነው ወይዘሮ ድላዊት። እንግዲህ ሆፕፉሊ this is not the last። በጣም ፍሩትፉል መልሶች እና አድቫይዞች ነው የሰጠሽን እና ኢሉሚኔቲንግ ነበረና እህታችን እንደገና መጠየቃችን አይቀርም ለማለት ከዚሁ እንግዲህ ማመልከቻ ላስገባ ብዬ ነው ከመሄድሽ በፊት። ሁላችሁም አቴንድ ያደረጋችሁም ጋሽ ኡመርንም በጣም እግዚአብሔር ይስጥልኝ እላለሁ።